አቋርጠሽ ሁሌ ማለብሽ ያንን ጋራ አቋርጠሽ ባሳቤ ማይሽ ያገሬ ልጅ እንደምንድነሽ ወይጊዜ 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 ይህንን ታሪክ አቤ እንዴት ረሳው? በህይወት ኖሮ ለእንደዚህ አይነት ምስክርነት በመብቃቱ በጣም ደስ ብሎኛል። ምን አገኘሽ ወዲያ መሰለኝ ትክክለኛ ስሙ የትራኩ መጠሪያና እሱ የኔ ታሪክ ነው። እኔ ራሴ ይቅርታ እጠይቃለሁ። እሱ መሆኑን ባቅኖሩ እንደዚህ አድርጌ ያን ነገር አላቀርበውም ነበር። ስለምንም ነገር ቢናገር ትክክል ነው የምለው። ብዙ አመት የኖርኩበትን ቤትም ደግሞ ባለውለታ ሆኖ ያደረገልኝ ቴዲ ነው። እግዚአብሔር ይስጥተቦኑ። ያው እንግዲህ እንዲህ ስደግፈኝ ነው ደስ የሚል በቃ ደግፍ ስታደርገኝ። ሰላም ጤና ይስጥልን ተመልካቾቻችን፣ ሳምንታዊ የተወልደ እንግዳ ዝግጅታችንን ነው አሁን ጀምሯል። ላለፉት 18 ሳምንታት ለ20 ሰዓታት ከአንጋፋው የግጥምና ዜማ ደራሲ እንዲሁም የሙዚቃ አቀናባሪ አበበ መለሰ ጋር የነበረን ቆይታ በተመለከተ በርካታ አስተያየትና መልእክቶች ነው የደረሱን። ሁላችሁንም በዚህ አጋጣሚ እናመሰግናለን። በኢሜል በስልክ እንዲሁም በሁሉም የመልእክት ማድረሻዎች ሁሉ አስተያየቶቻችሁ ሐሳቦቻችሁ ደርሰውናል። ተሳትፎ ለነበራችሁ ሁሉ ከፍ ያለ ምስጋና አለን። ጥያቄና ለየት ያሉ ሐሳቦች ያሏችሁን ደግሞ ቀደም ባሉ ዝግጅቶቻችን መደምደሚያ ላይ እንዳልነው ከአበበ ጋር ተመልሰን ለጥያቄዎቹ ምላሽ ለአስተያየቶቹም ተገቢ የሆነውን ነገር እናቀርባለን ባልነው መሰረት የዛሬ ትኩረታችን እሱ ላይ ይሆናል። እስከ ዝግጅቱ ፍጻሜ አብራችሁን ቆዩ። አብዬ በድጋሚ በጣም ነው ማመሰግነው። እኔም በጣም አመሰግናለሁ። እንግዲህ ሳምንት ገና ላለፈንም ያው ገና ነን ግን እኔ ብዙ ጊዜ ጨርሰን በተለያየን አይነት ብዙ ጊዜ ነው የመሰለኝ ግን አሁን ሳስበው ግን ያው ገና ብዙም ርቀትም የለውም። ለማንኛውም እንዴት ነህ ሪዮቴ? እንዴት ነሽ? እንዴት ናችሁ? ሰላም ነን አብዬ። በጣም ደስ የሚል ቆይታ ነበረን። ከህብረተሰቡ ያገኘነው ምላሽ እጅግ በጣም የሚያስደስት የሚያበረታታ ነው። እንደምታውቀው ዘመኑ በተለያዩ ውጥረቶችና የህይወት ሩጫዎች ተያዘ ነውና ምናልባት በቃለ ምልልስ ታሪክም ይሄን ያህል ክፍል ይሄዳል ወደ ተከታታይ ድራማ ሊያመራ ሲል ነው እኛም ያቆም ነው። ግን የነበረው ምላሽ የዘመኑ ቴክኖሎጂና የተለያዩ መንገዶች አሉ
እያንዳንዱ ህብረተሰብ ራሱን የሚያዝናናባቸው መልእክት የሚለዋወጥባቸው መንገዶች ዛሬ ሰፍተዋል ሳይንስና ቴክኖሎጂ በፈጠረው ቲክቶክን ጨምሮ እንግዲህ ከ1 ደቂቃ ባነሰ አጭር መልእክቶች መተላለፍ በሚችሉበት ዘመን 18 ክፍል ቃለ ምልልስ ተከታትሎ ከዛ ደግሞ ያለውን አስተያየትና ሐሳብ የሚሰጥ በርካታ ተመልካች ማግኘት ለኔ በጣም ከጠበቅኩት በላይ ነው በዚህ ተሳትፎ ለነበራቸው ሁሉ ከልብ ነው ማመሰግነው እኔም በጣም አመሰግናለሁ ያው እንዳልከው ነው እኔ ካንተ እንትን ጋር አንድ አይነት ስሜት ነው እኔም ጋር የነበረው ብዙ ወዳጆቼ ብዙ ጓደኞቼ በተለይ ባህርዳር አርባጎጎ አቦምሳ አብሮኝ የነበሩ ሐረር አብረን ማቃቸው እዛ ያለን በየትኛው ቦታ አዲስ አበባ ውስጥ ምናምንና ብዙ ሰዎች ሜሴጅ ልኩልኛል ስልክምና ያው ጥሩ አስተያየት ነው ምንድን እንዲም ነበር እንዲም እንትን ነበር እንደዚህ እኛና አቅም ነበር እንደዚህ መሆኑ ብዙ ጊዜ ስላሰላሩ ስራዎች በመሰራበት ሰዓት በውስጥ የሚያጋጥሙ ነገሮችን ነው ብዙ ይፋ አድርገናቸው አሁንኛ እንትን ላይ እዚህ ፕሮግራም ላይና ምናልባት የኢትዮጵያ ህዝብ አብዛኛው አልበም በሚሰራበት ሰዓት ምን ያህል በተለይ ዜማ ስራ ላይ ረጅም ሌሊት እንደሚወስድና በቃ ያ ሌሊት በሙሉ በቃ በወጣ ወረድ እንትን እንደሚል ከዛ ደግሞ ወደ ሪኮርዲንግ ደግሞ ሲገባ ደግሞ ያለው ደግሞ ጣጣ ምናምንና ያን በተወሰነ መልኩ ልናሳይ ሞክረናል ብዬ ገምታለሁና ከዘፋኞች ጋር የነበረን ግንኙነት ከሙዚቃ መሳሪያው ጋር እና በየመሃሉ ያለው ድባብ ድምጻውያን ምን አይነት ስሜት ተሰማቸው እንደነበረ መሃል ላይ የኬኔዲን ያንሳይ ተጫወትናቸው ያሬጌን ኤፊን በቃ እንደዚህ የተፈጠሩ ነገሮች አንዳንድ ክስተቶች እነሱ ሁሉ መነሳት ስለነበረባቸው ያን ስናወራ የሙዚቃው የኢትዮጵያ ከጀርባ ያለው ብዙን አካል ይዞ የሚገኝ ወይም ደግሞ የታሪኩ ብዙ ክፍል ሂደቱ ነው ዘፈን መውጣቱ ብቻ ሳይሆን በሂደት ውስጥ በዛ ሂደት ላይ የነበሩ ክንውኖች እነዛ ናቸው እንግዲህ ታሪኩን በአብዛኛው አግስፎ የሚያሳዩትና በአጋጣሚ እነዛን ይዘና ይወጣ ነውና አይ ቲንክ እኔ የመጀመሪያ ይመስለኛል እንግዲህ በእያንዳንዱ ዘፋኝ ላይ በእያንዳንዱ ደራሲ ላይ በእያንዳንዱ ዘፈን ላይ እየገባን እንደውም እንትን ይያልና ያነሳን ማስተዋወሰው አንተም ጠይቀኛለህ ባለፈው ድሮም የምታውቁን እዚህ እንዲህ ስታወሩ ነበር በሚል እንትና እዚህ ላይ እንዴት ነበር ካረሳው ይያልክ ስታስታውሰኝ ነው የሚያስታውስኩና እነዚህን ሂደቶች አብረን ሆነን ማቅረባችንና ይሄን ያህል ሰው ተከታትሎት ቢሆን በ18 እንትን ይሆናል ብዬም አልጠበቅኩምም ይሄን ያህል ደረጃ የሚደርሳል የሚል እንትን በአሁኑ ሰዓት እንደምታውቁ ነው ሰው በቲክቶክ ላይ ከ2 ደቂቃ በላይ ማነው ከ1 ደቂቃ ከ30 ሰከንድ በላይ ዘፈን የማድመጥ እንትን ባለበት ሰዓት ላይ ያውን ሰው በተለይ የሙዚቃ ሰዎችና ሙያተኞች ቁጭ ብለው አድምጠው አስተያየት ሲሰጡኝ ሲሉ ሳይ ያ ደግሞ የሚገርም ነው ህዝቡም ደግሞ እንደዚህ ሙዚቃ ወዳድ ህዝቡ ደግሞ አድማጩ ደግሞ እንደዚህ አይነት ምላሽ በማግኘታችን በጣም ደስ ይላልና ዞሮ እንግዲህ ዛሬ እንዳልከው ከህዝቡ ዘንድ የሚቀርቡ ጥያቄዎች አንዳንድ የተወሰኑትና በግልህ አንተ ጋር የደረሱ ነገሮች ካሉ እነሱን ተነጋግረን እንድንዘጋው ነው ሐሳብ ያመጣልኝም ተቀብየው ደስ ብሎኝ ነው ያልኩትና ጥያቄዎች ካሉ እንመልሳለን እንነጋገርባቸዋለን ምንም ችግር የለም እንደ ውይይት ነው እኛ ጥያቄውንም ያው ምን ጠየቀው ጥያቄ ያው የነበረው ነው እኛ የምንናገረው እነሱ ደግሞ የተሰማቸውን ነው የሚጠይቁት አድማጮችና ለዛ ዝግጁ ነኝ በጣም ጥሩ አብዬ በድጋሚ በጣም አመሰግናለሁ እንዳልከው በእኔም በኩል በርካቶች ስልኮች መልእክቶች ኢሜሎች የተለያዩ አስተያየቶች ነበሩ በፌስቡክም የተከታተልኳቸው ለታሪክም ያስቀመጥኳቸው አሉ በርካታ ወዳጆች አድናቂዎች ያጋሯቸው አስገራሚ ጽሁፎች አሉ ከኢትዮጵያ ሙዚቃ ታሪክ ሰነድ ጋር ያይዘው ሁሉ ያላቸውን ምስጋና በተለይ ያንተ ያንዳንዷን ጥቃቅኗን ጉዳይ ሁሉ ሳይቀር የማስታወስ ብቃት ለዝግጅቱ ማማር ወሳኝ እንደነበር በዝርዝር ያስቀመጡ ከስራዎችህ አቅምና ጉልበት ባልተናነሰ የማስታወስህም ነገር እያንዳንዱ ጉዳይ ይሄን ሁሉ ስራ የሰራ ሰው እንደገና በዚህ ደረጃ እያንዳንዱ ነገር ማስታወስ መቻልና የመተረክ አቅምህም የበለጠ ዝግጅቱ አምሮ 18 ይሁን 28 ይሁን እንዳያስታውቀው ነው ተወዳጅ እንዲሆን ማድረግን ከሞያ አጋሮቻችን የደረሱኝ የተለያዩ ስልኮች አሉ
በየመሃሉ እንግዲህ ባለን ጊዜ ውስጥ ልናነሳ እንሞክራለን የኛዎቹ ናቸው በሚል ነው ግን ቅድሚያ ከአድማጮች የደረሱን የተለያዩ አስተያየቶች ጥያቄዎች አሉ እነሱ አብዛኛውን ሊያሳዩ ከቻሉ በሚል ነው በጣም ብዙ ናቸው ከዛ ላይ የተወሰኑትን ምላሽ መስጠትም ስላለብን የመጨረሻ ዝግጅታችንም ላይ እንመለሳለን ስላል ወደ እነሱ እናልፋለን ከውስጥ አዋቂ ነው የምንጀምረው አቤ እስቲ አቶ ሰለሞን የሚባሉ ከድሬዳዋ የላኩልን የውስጥ አዋቂ ጥያቄም አስተያየትም አላቸው ግን ሶስት ጥያቄዎች ያክል ነው የላኩት አስተያየትም አላቸው ግን በየተራ ነው የምንሰማቸው የመጀመሪያውን ሰምተን ምላሽ ሰጠ ከዛ ወደ ሁለተኛው ከዛ ወደ ሶስተኛው እያልን እንቀጥል የቴክኒሻን ሰለሞን ጌታሁን ማስታወሻዎች እንዲህ ይነበባሉ ተቦርነ ሰላም ያበበ መለሰን ፕሮግራም ሰምቼ በጣም ደስ ብሎኛል የኬኔዲ ዘፈኖች ድሬዳዋ የተሰሩትን ልምምዱን እቀርጽ የነበርኩ የነጋሪት ቴክኒሻን ነኝ አንድ ቀን ኬኔዲ ወደ ውጭ ሄዶ ለመስራት እድል ገጥሞት ሳለ የሙዚቃ ደላሎች ላቶ ከበደ ሹክ አሉት ኬኔዲ ቀብድ ተከፍሎት ስለነበር ጋሽ ከበደ ካለበት ይዘውት ከአቤ ጋር ወደ ድሬ ይመጡና ካራ ማራ ሆቴል አርፈው ሳለ ባንኮኒ ላይ ሶስታችን ቢራ እየጠጣን ኬኔዲ ስቅስቅ ብሎ እድሌን አበላሹብኝ ምን አለ ሰርቼ በመጣ ብሎ አለቀሰ በዚህ ጊዜ እኔ አንተ ደህና ሁን አልኩት በኋላ ቤት ገብተን ለስራ ስንቀመጥ አቤ ቅድም ምን አልከው ብሎ ጠየቀኝ እኔም ደግሜ ስነግረው እኔ ልሁን ደህና ብሎ ዜማውን ጀመረው ይህንን ታሪክ አቤ እንዴት ረሳው እንግዲህ ሰለሞን ከድሬዳዋ የነጋሪት ቴክኒሻን ነኝ በሚል ውስጥ አዋቂ ጥያቄ አቅርቧል አቤ ከዚህ ጋር የተያያዘውን እናንሳና እንግዲህ አቤ እንኳን ቢረሳ ሰው አይደለም ግን እንዲያው እስቲ ሰለሞን ያለውን ነገር ተንተርሰን የሆነ ነገር እንበል ሰሌን አስታውሳለሁ አረሳውም እንዴ ያቶ ከበደ ቴክኒሻልም ነው አማካሪም ነው ሾፌርም ነው ብዙ ነገር ነው ላቶ ከበደ በጣም ብዙ ነገር ድሬዳዋ ሰለሞን ቀጣን ያለ ልጅ ነው መልኩንም አስታውሳለሁ እስካሁን ድረስ አስታውሳለሁ እና ቤቱም ምን ነበር እኔ ኬኔዲ ምናምን ነገር ያው ድሬዳዋ ከሰዓት በኋላ አንድ ቦታ መቀመጥ ስለሚሰለች በቃ እሱም ቤት እንዴት ነበር ሰለሞን መኖሪያ ቤት ማሰለም በደንብ አስታውሳለሁ ብዙ ጊዜ እኔን ደንገጎ መንዳት በጣም ስለምፈራ እሱ ነው ይዘኝ ሄደው ልቢ ምናምን ስንሄድ ወደ ሐረስ ስንሄድ ብዙ ጊዜ የሚሾፍረው እሱ ነው እሱ እንደነሱ እንደ ሾፌሮች በቃ ተፍተፍ የሚለው እና እኔ በቃ በጣም ነው እንትን ማድረገው መንቀጠቀጠው ለመንዳት ምናምን ሲያስንት ይለኛል እና ሰሌ በዚህ አጋጣሚ ድምጹን ስለሰማው ወይም ደግሞ በህይወት ኖሮ ለእንደዚህ አይነት ምስክርነት በመብቃቱ በጣም ደስ ብሎኛል ካራማራ ብቻም ሳይሆን ሰለሞን በጣም ተቀርባችን ነው በጣም እኔ የሱን እንትን ማስተዋወሰው እንደውም እኔ ተፈራ ነጋሽ ዘፈን ወጥቶ እንደውም ብዙ አልተንቀሳቀሰም እዛ ላይ ማንን አመኘ ከማን ጋር በደደደው ሰው አይቀመስ እንደሰው ዳረደረ ማንን አመኘ ከማን ጋር ልኖር ስንቱን ሰው ፈትኜ ወይ አይቀመስ እንደጨው በምን ልወቀው መስኜ ከማን ጋር ልኖር ለማታምኜ እንደምን ሆኜ ይህን ዘፈን እየደጋገመ እያሰማኝ ነው ሙሉ ካሴቱን እንደወደው አደረገኝ ሰሌ ማለት ነውና የሆነ ጓደኛው ትንሽ እንትን እንደ እንትን አደረገኝ ቀነሰው ማመናቃተኝ ሞዶ ማምነው ጓደኛዬ ብሎ ይሄን ዘፈን ቀርጬ ለብቻው ላኩለት ለጓደኛዬ ብሎ ነግሮኛል እሱ ካስታወሰ እንግዲህ ሌላው ወደ ፖይንቱ ስንመጣ ግን እኔ ልሁንደና ካራማራ ኦፍ ኮርስ አብረን ነበርን እዛ ሰሌ አንድ የመጀመሪያ ቀኑ አይደለም እኔ በእያንዳንዱ ካቶ ከበር ጋር ባመሸውበት ምሽት ሰለሞን ይመጣል ሰሌ ይመጣና ወይ መኪና ይዞ ይመጣ ወይ የሆነ ቦታ ይላካል
ወይ ምን ይላል በቃ እንደዚህ ቀንም ስንሄድ እዛው ሱቁስና ሙዚቃና አሊቢራን በቃ እንትን ላይ መስማት ያስተሬድሮችን ቅርጽልኝ እለዋለሁ እና እንደዛ የሙልቀን ኔድሮች እንደዚህ ምናምን ስለው ሰለሞን ነው የሚቀርጽልኝ ለኔ እና ሰለሞን የቅርብ አማካሪ ነው አወል የሚባል ደግሞ ልጅ ደግሞ አለው አቶ ከበደ አወል የሚባል ደግሞ ሌላ ማለት አስተዋውሳለሁና ወደ ፖይንቱ ስንመጣ ግን ምናልባት ወይም ረስቸው ሊሆን ይችላል ወይ ምናምን ግን እኔ በእርግጠኝነት የምናገረው ግን ድሬዳዋ ሳኔድ ለወንደን አንሰርቻለሁ እኔ ከኬኔዲ ጋር እዚህ ለምን አቶ ከበደም ቤት ስቱዲዮም ይያል እዚህ ጀምረን ነው ወይር ነው ብዙ ነገሮችን እዚህ ጀምረን የምንሄድበት ጊዜ አለና በእርግጥ ምናልባት ከነቃሉ አልተወለደ ይሆን ሲጀመር አዝማቹ ሌላ ነገር ነው እንግዲህ ሐቁ መናገር ስላለብኝ ነው የትክክለኛውን ነገር እና ማልቀሱን አስተውሳል ኬኔዲ ብዙ ጊዜ የሚያለቅስ ልጅ አለ ግን ያለቅሳል አንዳንዴ በቃ በጣም ያለቅሳል አንዳንድ ነገር በቃ ለምን ነው እንደውም አንዴ 14 ወር ሲነግረኝ ትክስ ደስ ኬኔዲ መጥቶ ነበር በቃ አለቀሰ ምናምን አለኝ ምንድን ለምን ነው አስለው በቅርቡ ሞታለሁ ብሎ አለኝና አለቀሰ 14 ወር ነው ይሄን የሚለኝ ገብቷል ስለ ኬኔዲ እና የሚገርም ነገር እውነቱን ነው እንግዲህ አልቅሶ ሊሆን ይችላል ግን እንትኑ በትክክለኛ አላቀውም አላስተውሰውም እኔ ሰሌና ኬኔዲ ሆነን ስናረግና ግን ትንሽ ትዝ የሚለኝ ነገር አለ ማልቀሱ ትንሽ ከዛ በተረፈ ግን እንዳልከው ጠይቄው ሊሆን ይችላልና እንደሆነ የሚለውን ሐሳብ እዛ ላይ እንደው ጽፌ ይሆን እኔ በጣም እንትን እንዳለውና አይዳው ተራጠራለሁ ማለት ግን ዘፈኑ ዜማው ግን በአዲስ አበባ እንደተጀመረ አስተዋውሳለሁ እና ሰሌን እንደው ትክክለኛውን ማስተዋውሰውን ለመናገር እውነቱን ማስቀመጥ ስላለብኝ ነው ያለው ነገር ነውና በአጋጣሚ ግን እንደው ይሄን ማስተዋወሱ ራሱ ቀላል ነገር አይደለምና የሚቀርጸን እሱ ነው እንዳለው ያለው ነገር በሙሉ ትክክል ነው ዘፈኖችን የሚያርግልና የተመለሰ ይመስለኛል የነበረውን ትዝታና ሂደት ለመግለጽ ነው ሐሳቡ እኔ እንደገባይና እንደተረዳሁት እንጂ አቤ ሁሉም ነገር እኔ ስላልኩ ብቻ ሳይሆን በግልም አበበን ሳቀው እስካሁንም 18 ክፍሉንም የተከታተሉ አድማጭ ተመልካቾቻችን እንደሚለኩትና እንደሚያስታውሱት በስራዎቹ ላይ የነበረውን እያንዳንዱ ሁኔታ በመግቢያም ላይ የገለጽኩት ከዛ አንፃር ነውና ሰሌም በቂ ምላሽ ያገኘ ይመስለኛል ግን በጣም የሚገርም አቤ አሁን ለኔ ነው የሚገርመኝ አሁንም እንደገና ለምን መሰለ ሶስት አስተያየትና ጥያቄዎች አሉት ብያለሁ ቀጣዮቹን እንኳን ምን ያህል እንደምታስታውስ እኔ ጥያቄዎቹን አቃቸዋለሁ ወይም አስተያየቶቹ ለኔ ቀድመው ስለደረሱኝ ለካክተ ያለፍካቸውን ታሪኮች ይስሙት አድማጮችና አቤ ምን ያህል እንደማይረሳ ማሳያ ይመስለኛል ስለገረመኝ ነው ለራሴ ወደ ሁለተኛው የሰለሞን አስተያየት አለማያ በፔጆ 404 ሞስዳቸው ሹፌር እኔ ነበርኩ አቤ ገና ከድሬ ወጥቼ 3 ኪሎ ሜትር ከርቭ ስታጠፍ እንዲህ ከሆነ ደንገጓ ወርዳኝ ያለውን ጠይቀው አዎ ለምንስ ጥያቄው አለቀ እንዴ ሁሉቱን ነው አነገርኩ እኮ በጣም ስለምፈራ እኔ መኪና መንዳት እኔ ብዙ ጊዜ ሾፌር እንዲለኝ አልፈልግም ወደ ውጭ ወጣ ናዝሬት ወደሬ በቃ ባህር ዳር ሁሉ መኪና እየነዳው ራሴ ነው የሚሄደው ድሮ ገና ወጣት ልጅ ያለው ጀምሮ ድሬዳዋም ነድቼ ሄጃለሁ እና ግን ደንገጉን በቃ ተንቀጥቅጭ በቃ በጣም በሚያስፈራ ሁኔታ ነው በቃ እንትን ያልኩትና ከዛ በኋላ ግን መኪና አልነዳምና ያው ድሬዳዋ ማን ነው ሐረስ እንሄድ ወይ ቁልቢ ስንሄድ ሰሌ ነው እንትን የሚለው እና እውነቱን ነው እሱ ደግሞ ልክ እንደነሱ ነው ቅድም ነገር ያለው ሲነዳ እንደነሱ እንዲ በቃ ባንጣቱ ነው በቃ እንዲ ያን የሚያስፈራ ገደል በቃ እንዲ ሳይከ እውነቱን ነውና ሰሌ አውርደኝና ንቀስዬ በግሬ ተጉዤ ልጠብቀ በቃ እንደዚህ አልችልም ምናምን ነገር ያልኩት እውነቱን ነው ሰሌ እንደውም የሚገርም ነገር ከጊዜ በኋላ ኬኔዲ ካረፈ በኋላ ይመስለኛል ሄጂ እሱ ቤት ቁጭ ብለን ጫወትን ከጓደኛዬ ጋር ሆኜ እሱ ቤት ሄጄ የኬኔዲን ወይ ጊዜ የሚለውን ዘፈን እንትኑ
እንትን ብሏል ካሴቱ ብዙ አልተሰማም ነበር ወይ ጊዜ የሚዘፈን አለና የታሳስ እኔ ከሰማሁት ከአልበሙ በኋላ እኔ ከሰራው ግጥሙንም ዜማውን ነው የሰራሁት ያቶ ከበደ ሳምሶን የሚባል ሌላ ሙዚቃ ቤት አለ አቶ ከበደ ሳይሆኑ ከበደ ሳምሶን የሙዚቃን የሰራችሁበት ከበጋን የተሰራው እነ ጸጋይና ብርቱካን ኬኔዲና አሰፉ አሰፋው መሰለኝ አሰፉ እንደዛ የተሰራውና የታሳስ ርግቦች ነው ምናምን ነው በቃ መሰለኛውና ይሄን ዘፈን ከሰራሁት በኋላ ለብዙ ዘመን አልሰማሁትም እና ለብዙ ጊዜ አልሰማሁትም ከዛ እንደውም ታሪኩ ከሰዎች ጋር የተገናኘና ማለት ያን ሰው ብቻ ሳይሆን በአብዛኛው የወታደሩ ታሪክ በዛ በኃይል በደርግ ጊዜ ስልጣን የነበራቸው ደግሞ ደና ህይወት ይኖሩ የነበሩ ሰዎች ወይ ደግሞ ደና ወይ ወታደር የነበሩ ሰዎች እና የገዛ ጓደኞቻቸው ላይ እንዴት የነበራቸው እንትን ያን በሚመለከት ስሜት ነው የጻፍኩት ነው ወይ ጊዜ ብዬ እንትን ያልኩትና ያን ዘፈን ለመጀመሪያ ጊዜ አሰማኝ ማን ነው ራሱ ሰለሞን ነው ሰሌ ብዙ ሌላ እንደው በእንትን የማይን ነገር እኔ አቶ ከበደ እሱ ሆነን የሆነ ጊዜ ላይ እንደገና የሆነ ዘፋኝ ጋር ቁጭ ብለን እንደዚህ የሆነ ነገር ይነግረኛል ብቻ ሰለሞንና እኔ በጣም ቅርብ ነን እና በቃ ስለምንም ነገር ቢናገር ትክክል ነው የምለው ማለት በቃ ያው ያስታውሳል እኔም ደግሞ ያንዳንዷን እንትን እንኳን ይሄን አይደለም ድርጊቶችን አይደለም ካሴቶች አሁን በቀደም የፍቃዱ በርታ የሰጠኝ ካሴት ሰማያዊ ደማቅ ሰማያዊ ወደ ውሃ ሰማያዊ የምትሄድ ቢጫ ስቲከር የተለጠፈበት እንደዚህ አሁን ጎዳናን ሙዚቃ አሬንጅመንት ስንሰራ ካሴቷን በትክክል አስታውሳለሁ የማህሙድ ያገር ቤቷን በቃ እንደዚህ እያንዳንዳቸው ብዙዎችን አቃቸዋለሁ አንደኛ ጽፌባቸዋለሁ ግን በማየት ብቻ ማቃቸዋለሁ እና በቃ አይነን ጨፍኜ በቃ እንደዚህ እንትን አድርጋቸውና የዛሬ ስንት አመት ወደ 5-6 አመት አካባቢ ይመስለኛል ቴዲ አፍሮ ካሴት ላክልኝ ብሎኝ በቃ እያንዳንዱ እንደ ትላንት ነበር ያወጣው በቃ በብዙ መቶ የሚቆጠር ካሴት ነው እንግዲህ 3 ዶንያ በ3 ይሄን በሚያካክል እንትን ያለ ከዛው እንዲ አብሎ ሲፈስ ከዛ አንዱን ያወጣውና ልክ ሳይው እዚህ ጋር ከላል አሁን እንደውም አንድ ነገር ልንገር ያው እንግዲህ እናንተ አንድ ጀምራ አንድ ነው እንትምና እኔ ለሚሊኒየም ኢትዮጵያ መጣው ማለት ነው በ2000 ደረስ ነበር ካንተ አንተ አይደለም ያው የተቀበልከኝ ወንደና መጣ ብለ መጣው ያን ልክ እኔ በመጣው በወሩ ቴዲ ታደሰ መጣች ከዛ ቴዲ መጣችና እንደውም ደወለልኝና ሃሎ ምናምን ሲለኝ እየቀለደስ ሲለኝ እንዴ ለማን ነው የሚቀልደኝ እንደዚህ ምናምን ሲለኝ ለባንቻይ ምናምን አለኝ ከዛ ድምጹን አወቅኩት ሳቀው ቡቱ ነው ምንድነው ብዙ ጊዜ ኩኩነች ያወጣችለት ኩኩዬ ኩኩሰብስቤ ቡቱ ነው የምትለው ቡቱዬ ነው የምትለውና እንዴ ቡቱ ምናምን አልኩት በቃ እንዴት ነው ምናምን ነገር ስለው ገባ እንዴ ስለው አው ገባ ገብቻለሁ ምናምን ያው ሳቁ ምንም እንዳለ ነው እንቀጣጠር ተባልን አንድ ሳምንት ሁለት ሳምንት ያያለ ትንሽ ጊዜ ያለፈ ግን እንደዋወለን በመሃሉ እኔም ፈልጌ ደውለታለሁ እንዴ ያለ የሆነ ቀን ላይ እንገናኝ ተባባል በቃ ይልምሽ ጋር እንገናኝና ይልምሽ ጋር እንደው ቁጭ ብለን እንደው ምናምን እስኪ ድሮን እስኪ እናስታውስ እንትን እንበል ምናምን አለኝ ኦኬ ምናምን አልኩና የዕለት ሁለት ኢየሩሳሌም ሆቴል ቀጠረኝ ማለት ነው በ2000 ነው ማለት በኢትዮጵያ ሚሊኒየም ላይ የሚሊኒየም በቃ ለሚሊኒየም ሰሞን ነው የመጣው ለራሱ ለሚሊኒየም ነው የመጣው እና እዛ ኢየሩሳሌም ሆቴልኛ ሰፈር ሲቀጥረኝ እዛ እየጠበቁትና እንደው ምን የኔና የሱን ታሪክ የሚያቀደሙ ባይዘው እኔ ምኖርበት እስካሁን ምኖርበትን ትልቁን ቪላ ቤት ከማግኘት በፊት የምትንሹን ቤት የሰጠኝ ቴዲ ነው ቴዲ ታደሰ ነው ያቺን ቤት ሰጠኝ በነፃ በቃ እንደ ቤት አጣው ምናምን ስለሆነ ይድጋግባበት እና በቃ አንድ ክፍል ቤት ነች በጣም በጣም ክፍል ምናምን
ግባ ምናምን አለኝ አልጋዬን ዘርግቼ ምናምን እዛ መኖር ጀመርኩ ከዛ ትልቁን ቪላ ቤት ገባሁበት መጨረሻ ላይና ይሄን ሁሉ የሰጠኝ ቴዲ ነውና ያቺን ክፍል ሲሰጠኝ ለቴዲ ለኔ ሲያንተ ሲልልኝ ሌላ ታደሰ የሚባል ልጅ አለ የሱ ጓደኛ እኔ ቴዲን እየጠበቅኩት እዛው ተገናኘን ኢየሩሳሌም እና ያው ስለ ቀለበት ስለምናምን አንድ ነገር አወራኝና በቃ ስለ ሚስቱ ታዲያም አስታውስኩ ምናምን አንድ ሰሞን እኮ በቃ እንደ ሀብታም ሆነ ይሄ ልጅ ከየት አግኝቶ ነው ምናምን እያልኩ ፒኮክና ቦሌ ሚኒ ምናምን እያየሁ ነበር ስለው አው መቼም ምናምን አለኝና ታዲያ ጸጉሩ የት ሄደ ስለ በቃ እሷ ወሰደችው ማናት ምናምን ስለ ያው ስለ ገርልፍሬንዱ ምናምንና እንደዚህ አንዳንድ ነገሮችን እያወራን በዚህ አጋጣሚ ቴዲ መጣና እንግዲህ ሄድን ማለት ነው እና ሄደን ይልምሽ ቤት ቁጭ ብለን ምናምን ስንል ኪቦርድ አለ ምናምን ለካ ነግሮታል ይልምሽ አለ እኔ ጋር ብሎታልና መሃል ላይ በቃ ሙድ ሲመጣ ጀመር እኔና ቴዲ እና በቃ አሪፍ ዘፈን ጀመር ነው በጣም ደስ የሚል ዘፈን ምናምንና ያው ከልጁ ጋር የተገናኘ ነገር ነው ቀለበትሽ የታለ ቀለበትሽ የታለ ያሰርኩልሽ ምናምን የሚል ዜማ ነው እንትኑ የሚገርም ቆንጆ ዘፈን ነው አልማተሽ መስሎማ ይሰበር ቃልሽ ወደቀና እንደራስ አልነበር ቃልሽ ወደቀና እንደራስ አልነበር እንደራስ አልነበር ቀለበትሽ የታለ ቀለበትሽ የታለ ቀለበትሽ የታለ ቀለበትሽ የታለ ቀለበትሽ የታለ ቀለበትሽ የታለ ቀለበትሽ እና ያን ሰራን ከዛ ያን ሙሉን ከሰራ አይዲያው ነው ሁለተኛው አይዲያ ሰራን ሶስተኛው ምናምን አለና ከዛ ወደ ስሎው ገባን ስሎው ስንገባ እንዴት እንደሆነ አላቅም ግን ይወልም አሁን ካሴቱ ጀመረ ግማሽ ድረስ ሄድ አይደለም ቀለበት ያው እንግዲህ አዝማች ለመስራት ብዙ አዝማች ነው የሚወጣው እያን አንዱን ዜማ እስከምንዘጋው ከግማሽ በላይ ሄደናል እና ኦልሞስት ግማሽ ትንሽ ከግማሽ በላይ እንደሄድን እንዴት እንደሆነ አላቅም ገልብጫዋለሁ ከመጀመሪያ አድርጌ ነው ስሎው የጀመርኩት ስሎው ቺቺካ እና በቃ ይሄን አደረግና ተለያየን ከዛላ ዘፈኑም ሳይሰራ ቀረ ቴዲም እንትኔም ቢዚ ሆንኩኝ ምናምን አልኩኝ በእግዚአብሔር ረታ እንግዲህ አንድ ቀን እንሰራዋለን ብዬ ገምታለሁ ጤና ካገኘን እሱም ጤናው ካገኘን ጤናን ካገኘው እና እዚህ ሀገር እንደመጣው ሰማሁት ማለት ነው በአጋጣሚ ደግሞ ሰይፉ ጋር የነበረኝ የተቀረጽኩት እንትን ታስታውሳለህ እንደውም ሰይፉ ያቀረበን ጊዜ ማለት ነው እኔን ያቀረበ ጊዜ እኔ ያለቀስኩበት አቤ ታስታውሳለህ አው ሰማው አለቀስኩ አልኩና ለምን ስል እንዴት በቃ ሞዶን ሰው እንዴት እንደዚህ ምናምን ለምን መሰለህ አጋጣሚ ፀሐይ ዮሐንስ ቤት ነበር እኔና እኔ ፀሐይ ቤት ነበርኩና ማት ሰዎች ደውለው ፀሐይም ራሱ ደውሎ የዛን ቀን ብደውል መግባት አልቻልኩም እኔ አይገርምም በኋላ እንደዛ ላዘበት ያንን ጣቢያና በሚቀጥለው ቀረብክ አስተዋውሰው በሚቀጥለው ገባሁ እና ለሰይፉ ከዛ ከፕሮግራሙ የመጀመሪያው ካለቀ በኋላ አውርተን ስለነበር ሰምቶም ስለነበር በጣም ገረመውና ጠየቀኝ አዎ አልከሰ ነበር አሉ ልበል እንዴ ሲል አዎ ግጥም አድርጌ ነው ያለቀስኩት በጣም ስለምወዳቸው አቤንም ይልምሽንም ማግኘት ባለመቻሌ ማልቅሼ ነበር ዛሬ ግን እድሉን ስላገኘው ደስ ብሎ አለ ማስረጃው መስማት እንችላለን እውነት ግን ነው አዎ በጣም የሚገርም ነው መስመር ላይ አስተያየት ካለ እንቀበላለን ፓም ሄሎ ጤና ይስጥልኝ አስተሪፈኩ እንደምናመሽ ይህ ድምጽ የተወልደ ነው አዎ ሰላም ነህ ደህና ነኝ ሰይፉ እንዴት ነህ ያው እንግዲህ ባለፈው በተለይ ያቤን ልዩ ዝግጅት ሰምተህ ስለ መስመሩ ስላልገባህ በጣም ተሰምቶ እንደነበር ሰምቻለሁ አዎ አለቀስክ ልበል አለቀስኩኝ ያው የምትፈልገውን ነገር ተሳታም መቼም ያው ስሜቴን መግለጽ ፈልጌ እድሉን ባለማግኘቴ በጣም ማከብራችሁና ወዳችሁ ሰዎች ስለነበሩ ያንን ስሜት ባለመግለጽ ያልኩሻለሁ
ጋሽ ጥላሁን ገሰሰን በጣም እንደምትወደው አውቃለሁ። ምንም ጥያቄ ውስጥ አይገባም። ካሁን በፊት እንደውም ጥላሁን ገሰሰ የሚለውን ስም ካሁን በፊት በዘፈናቸው ስራዎች ተንትነህልኝ ነበር። አዎ እንደገና አስታውሰኝ እስኪ። ጥሩ መቼ ጠፋ ተቅመም ድንብላል ላ ላንቺ ብዬ ሁሉ ትቼ ሁሉንም ነገር ላይ ይቻይቸዋለሁ ትርክልን ዘንድ ቤት በገባው ቁጥር አይገርምም? እስኪ በዚህ መልክ ናቤ አልተሞከሩም እንዴ? እኔ እንግዲህ ላቤና ሌማ መግለጽ የምፈልገው ነገር ምን መሰለህ፣ ለእኔ ልክ እንደ ወይን እየቆየ በሄደ ቁጥር ጣዕሙ የሚጨምር ስራ የሰሩ መልካም የጥበብ ገበሬዎች ናቸው። ለእኔ ጥበብ የተጠማን ህብረተሰብ ሲመድቡ የኖሩ ራሳቸውን ረስተው ከምንም በላይ መግለጫ የሌለኝ ሰዎች ናቸው። ልክ እንደ ጋሽ ጥላሁን ከሞከርክ ብዬ ነበር በእናቴ። አዎ እንዴ ብዙ ለሰሩ ሰዎች ማለት ይተፋል። አቤ መለስ የሰራቸውን ዜማዎች በስሙ እንደገና ኦርደር አስይዘህ ሰርተህለታል ማለት ነው? አዎ። እስኪ አንቺ ልጅ ጎፈሬ ጎፈሬ አንቺ ልጅ ጎፈሬ ብትበይ ዛሬ በእኔ ላይ ምነው በእኔ ላይ መውደድ በእኔ ላይ እንደገና በአገር ቤት በባይ ዋው 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 ሌል ማለት እንዴ እንዴት ይቀራል? እስኪ ይረገም ይያልኩ ሄደብ ልጅ የምትጨዋታ ዳር ዳር ልበልሽ ማናለ ያላንቺ ማናለ ተቦርነ ጨምራል። ተቦርነ በጣም ነው የጨመረው። በጣም የሚገርም ነው። እንደው ያን የገባ ጊዜ ይልምሽም ነበር። ይልምሽና አዎ አንተ ይልምሽ ፀሐዬ አረጋኝ ነበራችሁ እና ነበር የመጀመሪያው እኔ ብቻ ነበር። አንተ የመጀመሪያው ብቻ ነበር። እኔ እናንተ እንደውም አውርተናል። የመጀመሪያው እኮ ኢንተርቪው ከመስጠት በኋላ ማን ነው በፊት ሁሉ አውርተናል። ሌሎች ነገሮች አውርተናል። አብረን አልነበር እንዴ ምናምሽ? አዎ እና ሰራንና በዚህ ስለሆነ በዚህ በኩል ምናምን አደረኩና ጨረስኩና ወደዚህ ሀገር መጣሁ ማለት ነው። እና ከመጣ በኋላ ከሰይፉ ጋር ተቀርጾ የነበሩትን ካሴትና ከቴዲ ጋር የተቀረጸ ካሴት 3 ካሴት ነው ያኛው። ይሄ ደግሞ አንድ ካሴት ነው የቴዲ ቀለበትሽን ይሰራ ነው። አሁን ያንስ የሰንተን ብያልኩ እየሰማው ምናምን ድንገት ጠፋ። ድንገት እስራኤል ሀገር ዕቃ አይጠፋም። እንደው ኢትዮጵያ ስመቸም ያም ይመጣል ምናምን እዚህ ቤት ማንም አይመጣብም። አው ልጆቹ ናቸው የሚመጡ ወይ እንግዳ ካልጠራው እንግዳ አይመጣብም። እና እስራኤል ሀገር ውስጥ ምንም ያስቀመጥከው ዕቃ ሁሌ ይኖራል ይገኛል። እና እኔ ጋር ግን ጠፋ ያውቃል። እና ሁሌ ሳስብ ከሰው ጋር ያዘፈንና አዝማቹን ይዤዋለሁ። ሁለተኛውና ሶስተኛውና ሲጨንቀኝ የዛሬ 3 ወር አካባቢ ላይ ሌላ ሁለተኛ ዜማ ሰራሁለትና ሙዚቃውን አሬንጅመንቱን ሰራሁት በኔ ድምጽ። በቃ ሶስተኛ ዜማ ምናምን ግጥሙን የመጀመሪያውን ዙር አድርጌ ሙዚቃውን በቃ አሳብጄ ሰራሁት። ኢንትሮን ብሪጁን ቤዙን ምኑን አድርጌ አሪፍ ሰራሁትና እንትን አልኩ። እና በቀደም የኔ ካሴቶች እነዛ ታሪኮቼ በሙሉ ታላቅ እህቴ የመጀመሪያ ልጅ አለ ብሩሄ የሚባል ብሩሄ እጅ ነው ያለው። ብሩ ደግሞ በጣም ሙዚቃ በጣም የሚወድ ዕቃዎችን ሁሉ አክብሮ የሚያስቀምጥ ያንዳንዷን ነገር የሚያቅ ስለኔ ባህሪ የሚያቅ እና እሱ ጋር የተቀመጠውና ዝም ብሎ ላከልኝ የሆነ ነገር ሲልክልኝ ስከፍተው ቴዲ ታደሰ ነው። አይነ የለም ጆሮ አይሰማው የለም ጆሮ አይሰማው የለም አይነ የለም ጆሮ አይሰማው የለም ጆሮ አይሰማው የለም ቴዲን ስሰማው በቃ ብቻዬን ተገኘ አልኩ። በቃ ተገኘ። ከዛ በቃ ሁለተኛውን ሳሰማ ብሩሄ ይሄ ቀለበትሽ የሚለው ነው ምናምን ስለው እሱ ገና ሳይመልስልኝ በቃ እሱ ዝም ገና ሳይከፍተው ገባውና ስልክ አገኘሁት። ከዛ ወዲያው ምንድነው አሁን እንግዲህ እንደው ሜሞሪ የሚለውና የማስታወስ እንትን ልፈልግ ነውና ልክ ይሄን ሄደን የተለያየ ከቀረጽን በኋላ በዛው አይደለ ሁሌ የምቀርጸው እኔ
በዛው ነው የምቀርጸው ሁሌ ስሎም ሲጀምር ከዛ ደግሞ ነው የምንገለብጠው ባዶ እንዳለ እንዴት እንደሆነ በማላውቀው መንገድ ገልብጬ ከመጀመሪያው አድርጌ ስሎውን ትቀርጫለሁ ከዛ ብሮሄ ሌላ ዘፈን እኮ አለ ስለው አይ አላገኘውም የለም ከዛ በኋላ አይ ገልብጠውና ያልኩት ገልብጠውና ከመጀመሪያው ስታገኘው ስሎውን ታገኘዋለሁ አልኩት ስሎውን ላከልኝ አልጨረሰልኝም ጨርሰ ላከልኝ አልኩትና ለሌላ የፈለኩት ምንድነው እንደው ቴዲን ማንሳታችን በዚህ አጋጣሚ ጥሩ ነው እንደው ቤትም ስለሰጠኝና ብዙ አመት የኖርኩበትን ቤትም ደግሞ ባለውለታይ ሆኖ ያደረገልኝ ቴዲ ነው ቴዲ ከዚህ በፊትም ነገር ያለው በጣም የዋህና በጣም ቅን ሐሳቢ ልጅ ነው እና ሰሌን እንግዲህ ወደ ሰሌ እንትን ስናረግ ያለው ነገር በሙሉ ትክክል ነው ወደ ሶስተኛው ጥያቄ እንመለስ በጣም ጥሩ አብዬ ሰለሞን ሶስተኛ ጥያቄውን እንከታተል ኬኔዲ ሁሌ ያብተውን ሙዚቃ አሰማኝ ላይ ነበር እንዲሁም የሙሉ ቀንን ውቢት ይወዳቸው ነበር አቤ ሁሌ ኬኒ ያችን ዳንስ ደንስልኝ እያለው ያስደስተን ነበር አቤን ለመጨረሻ ጊዜ በኒሳን ቸሪ መኪና ቁልቢ ገብርኤል ወስጀው በሬ ገዝተን ስለት አደረስን በኋላም ሲታመም እኔም ተስይለታለሁ ሰለሞን ሶስተኛና የመጨረሻ ጥያቄ ይሄን ይመስላል በዚህ አጋጣሚ ሰለሞን በጣም ነው የምናመሰግነው ዝግጅቱንም ተከታትለ ካቤም ጋር የነበረህን ታሪክና ትዝታ በጥያቄም ባስተያየትም ስላጋራሃል ወደ አቤ ምላሽ ልለፍ በጣም ሰሌ እውነቱን ነው ኬኔዲ እንደውኮ ኬኔዲ ታውቃለህ በዚህ እንደ ይሁዲን ላይ ጊዮን ሆቴል ላይ ነው አጂኖች ዳንስ አላቻችን ተመላዳት እና እንደሚባለው መንግስቱ አዩት ነው የሚባለው መንግስቱ ኃይለማርያም አዩትና ወቋሉ ህብረትሪታ እና እንዲያኔ ዳንስ ሚሊየንስ ከየት ያመጣችሁ ልጅ ነው ምናምን ነገር ብሎ በጣም ወደ ሚኒስትሩ የደወሉ የሚባለው እንግዲህ የሚባለው ነው እኔ የሰማሁት ከዛ በኋላ ግን ኬኔዲ ኢህአዲስ ከይገበ የኬኔዲ ዘፈን በሬዲዮም በቴሌቪዥን ተላልፎ ያውቃል ታውቃለህ ታሪክ አላውቅም ተላልፎ ያውቃል በጭራሽና እነሱ በረሃ ሆነው ሁሉ ኬኔዲ እንትን ነበር ልክ እንደገቡ ደግሞ መደዳው የሚዘፍነው ኬኔዲ ብቻ ነበር የሚገርም ነገርና ያችን ዳንስ ነው እኔ እንትን ብለው ጓድ መንግስቱ ማይወዷትን ዳንስ ምናምን ነው አለስ በእናቱ ምናምን ሰው ይቀድደል ይድና እንዲህ ብሎ ቀልዶ ወጥቶ ይላልና ሰሌ እውነቱን ነው እኔ ያችን ዳንስና እንዴት አርገድ እንሰነው ግን አዩት መጨረሻ ላይ ፑል ውስጥ ነው ገብቷል የመዋኛ ውስጥ ጊዮን እዛ እየዞረ ነው እንዲያው ይሁዴን ነው እንትን የሚለውና ከዛ ውጭም ደግሞ የሆነም ዘፈላይም ደግሞ የሚላት ነገር እንድች ያርጉ ምናምን ነገር ሁሉም ስራ ላይ በተለይ ብርቱካንና ማነው ራሱ ኬኔዲ ቅጅ ላይ ነው አንተም የነገርከን በተለያየ ጊዜ ከሌሎችም የሰማሁት የቴሌቪዥን ላይ ደግሞ ከሽመቤት ጋር ሽመቤት ራሱ እኮ ያስቃታል እኮ ስቃል በጣም አጣች ምክንያቱም ያልጠበቀችው ነገር ነው የሚያደርገው ዳንሱ የሚያደርገው አክት ምናምን በጣም የሚገርም እኮ ሰው ነውና ኬኔዲ ብዙ ታሪክ ያለው ሰው ነውና ምን አሁን ከፕሬዝዳንት መንግስቱ ጋር ያጋጨው ዳንስ እንዳለው ታውን አላውቅም ነበርና እንደ በቃ እንደዛ ነው ያው ይባላል ነው ግን በእርግጠኝነት ግን ምንድነው እንትን ነው ተከልክሎ ነበር ተከለከለ እና የሚከለከለው ሌላ ታሪክ ነው ፖለቲካ ዘፈን ያለ ፖለቲካ መስፈን አትችልም እንደዚህ ግልጽ የሆነ ነገር ግን ያቺ ዳንሱ
ትንሽ ወጣ ያለች ነች እንዴ ነካ አረጋታ ደግሞ በእጁ እንዲና እና እነሱ ደግሞ ቶሎ ነው የሚቆርጡት ካሜራ እንትኖች ወዲያው ዞር ሲያደርጉት ደግሞ ሲመጣ እስክስታ ይመታላቸው አልካን እንዴ እላቸዋል ሲል ቆይና እነሱ በደም ጠጋ ሲያደርጉት ያችን ደስ ደግሞ ያመጣል እና ኬኔዲ ሰሌ እውነቱን ነው በቃ ኬኔ ይላለው ወይ ካንሰር ከዛ ያችን ዳስ እስኪ ምናምን ስለሆነ እንዴ ወዲያው ቻክ ያርገና ተነስቶ ወጥቶ ሄደ እና ሰደድክ ነው ሌላ ስለ ምን ነበር ነገረኝ ወደ አለማያ ስንሄድ ያለ መሰለኝ አይ ቁልቢ ስለት ለማስገባት አብረን ነበር ነው ለልጄ የመጀመሪያ ልጅን ተስዬ ነበር በስለት ነው ያገኘዋት በቃ እኔ አሁን እንደዚህ በጎርፍ ሊሆንልኝ እንዴ ብሔራዊ ቡድን ለሆነ አሁን በጣም የሚገርም እኮ ነው እንደዚህ እንደው ልጅ በጅ ሊሆን በቃ እንደዚህ በግራም በቀኝም ልታጨር ያኔ ልጅም ቢብሎን በቃ እኔና ዲዬ በቃ በጣም እንትን ብዬ በስለት ፍቄ ነው ፈቃዱ አምባሰል ናልወሰድ ብሎ ግቢ ገብርኤል ወሰደኝና ስለትና እንደው ልጅ ገብርኤል በሰጠኝ ቁልቢ ድረስ ሄጄ ምንድነው በሬ ምናምን አዎ አለ በሬ ነው ያስገባ ነው አብረን በሬ ነው ያስገባው ታው አልኩኝ ልጅ ሳገኝ እሷን ልጅ ሄድኩት ወቀታሚ እሷን ራሷን ልጅ ሄድኩኝ አመቷ አይሆን እንጂ አንድ አመቷ ነው በአንድ አመቷ አቀፌ ምናምን ተያይዘን በአውሮፕላን ሄድን እና ይዞኝ ሄደሱ አደረስን አቶ ከበር እንደው ማለት በኋላ ግን መጣ አቶ ከበር ከነ ሱፐርሶኒክ ጋር ሆነው ከሌሎቹ እና አቶ ደበበ ማን ነበር ያ ሙዚቃ ቤት ያልከው ምስራች ማን ነበር ጋሽ ደበበ ማን ትንድ ምናምን ነው የሚባለው በጣም ጥሩ ሰው ነው እንደገና ደግሞ ሀብታምም ነው ከነሱ ጋር አብረው ነውና በቃ ከነሱ ጋር ሆነን በቃ እዛው ያው እንደገና አንዱ ነገር ዳል ነገር ምናምን ይያል ቤት ተከራይተን ነው ሳምንት ሙሉ ሳምንት ይሆን አብረን ያሳለፍነውና ሰሌ አንተ በጣም ጎበዝ ነው በቃ እንደውም ከኔ የተሻለ ነገሮችን የማስታወስ እንትን አለውና እኔ ግን ማስታወስለት ግን ያው እንግዲህ ያው ቅድም ተጠቅሻለ የተፈራ ነጋሽን ዘፈን ለሆነ ወዳጁ ቀርጾ እንደላከለት ይሄን አስታውሳለሁ ቁጭ ብለን ገና ቀስራ ከመጀመር በፊት ምናምን ሰሌ ነው የሚመጣው ቁጭ ያውራኛል በጣም ጥሩ ልጅ ነው በቃ ያውራኛል ምናምን ይላልና ዋው ደስ ይላል በጣም ሁለታችሁም በህይወት ኖራችሁ ነበር ለማውራት በመብቃታችሁ ነው ፈጣሪ የተመሰገነ ይሁን በጣም ደስ የሚል ገጠመኝና ታሪክ ነው ሰሌምኛ ማናቃቸው ነገሮች እንድናቅ የራሱን የማስታወስና የነበራችሁን ትዝታ አስታውሱ ተሳታፊ ስለነበርክ ከልብና መሰግናለን ሰሌም ወደ ቀጣዩ ስናመራ ብዬ እንግዲህ በዘመኑ ካሉ ወጣት ገጣሚያን አንዱ ነው በተለይ በማህበራዊ ድረገጽ ፌስቡክን ጨምሮ ከሙዚቃ ጋር የተያያዙ ጉዳዮች ላይ ትኩረት ያደርጋል በተለይ ግን ከኔና ካንተ ጋር ያመሳሰለው የሚችል አንዱ ዋነኛ ጉዳይ አለ የምንወደው የነዋይ ደበበ እጅግ እሱም እንደኛው በጣም ወዳጅና አድናቂ ነው እሱም የራሱን ታሪክና ተያያዥ ነገር ያነሳል ገጣሚ ታደሰ ገለታ ወደ ሰጠው አስተያየት ነው የምናልፈው የግጥም ደራሲ ታደሰ ገለታ ደግሞ የሚከተለውን አስተያየት አስቀምጧል አበበ መለሰ ከማይደገሙ የሙዚቃ ባለውለታዎች አንዱ ነው ትውልድ የማይገድባቸው ስራዎች ሰርቶ ዘመን የሚቀባበለው ድንቅ ሙያተኛ ከዚህ ኢንተርቪው ብዙ ማናውቃቸውን እውነቶች ስለሰማን ተቦርነ ምስጋና ይገባሃል ሰላም የሚለው ዘፈን የጋሽ ፍቃዱ ዋሬ ሐሳብ መሆኑን ከአንድ ትልቅ ባለሙያ በነገረኝ መሰረት
እኔም የሰማሁትን ጽፌ ነበር እና ይቅርታ ይደረግልኝ። የጋሽ መሐሙድ ባለቤትም ይህን ሲናገሩ የሰማሁኝ ቀን ግራ ገብቶኝ ነበር። አቤ ረጅም ዕድሜና ጤናን እመኝልሃለሁ። ሰላም ይብዛ። እናመሰግናለን። የዘፈን ግጥም ጸሐፊ ታደሰ ገለታ ለተፈጠረው ስህተት አንተም ግን በሙያው በተፈጠረውም ስህተት አክብረህ ይቅርታ ስለጠየቅና ሐሳብክን ስላጋራሃል። አቤ ወደ አንተ ምላሽ። ወይ እኔ ራሴ በጣም እጅግ በጣም የሆነ እንትን እየተሰማኝ ነው የምናገረው። ታዴ ሲጀምር ሙያተኛ ነው፣ የኛ አካል ነው። እንደው ስለሱ እንዲው ነው የነገረኝ። እንዴ እሱ እኮ እንዴት አታውቀውም? የነ ትግስት ፋንታውንና ልክ ነው ትግስት ፋንታውንና አበባ ደሳለኝ ነው አብሮ አደግ የሚለውን ግጥም ነው የሰራ ጎበዝ ደራሲ። ለአስቴር አወቀ፣ ለጸጋዬ እሸቱ፣ ለሄለን በርሄ ለበርካቶች ሰርቷል። በጣም በቃ ብዙ ስራ የሰራ ልጅ ነው። አታስፈራራኝ ከበቃ ይብቃኝ ችየው ኖሬ ነበር የውስጤን አምቄ ከእንግዲህ ሳልችል ሚስጥሬን ደብቄ ረስተሽኝ እንኳን ከነበፈጠሬ እኔ ግን ስላንቺ አስባለሁ ዛሬም እኔ ግን ፍቅርሽን እራባለሁ ዛሬ። ራሴን ወቀስኩት ማለት እኔ አንዳንዴ ሰዎችን ሳላቅ እንደው ሲደጋገምብኝ እኔ ሲበዛብኝ ጊዜ ነው ሰላም እንጂ መጀመሪያ ዝም ብዬ ነበር እና ተደጋገመብኝ እና ሲደጋገምብኝና እሱም ሆኖ ደሞ አላው ባክ ኖሮ ያው ከዚህ በፊት አንዳንዴ እናንተን ታስታውሳለህ ካቀረብነው በኋላ ይቅር ያልኩኋላ ነው እንደዚህ ሙያተኛ እንደዚህ እና ግን እንደዚህ አንዳንድ ወይ በቃ ገፍተን የምንሄደው አቢዩዝ የሚያደርጉ የዜማ አቢዩዘሮች ምናምን ሲመጡ የነሱን እንትን ካልሆነ በስተቀር እንደ ታዲያ አይነቱን መልካም ሰው ደሞ በጣም የነዋይ የሞደው ወንድሜ አድናቂ ነው። በቃ ነዋይን እኔና እሱ ሶስታችን አንድ ዙር ውስጥ ያለን ሰዎች ነው። ነዋይ ደበበ፣ ታደሰ ገለታ በመለሰልትል እርስ በርሳችንና እኛ ዙር ውስጥ የሚገባ ሰው ነውና እኔ ራሴ ይቅርታ እጠይቃለሁ። እሱ መሆኑን ባቅኖሩ እንደዚህ ያርግ ያን ነገር አላቀርበውም ነበር። እሱ ደግሞ በድፍረት የሚያደርገው ነገር የለም። እንደ ሴትዮዋ አይደለም። ሴትዮዋ እኮ በቃ እኔ ብለው እንደውም ሊቀጥሉ ሲሉ ጋዜጠኛውን ነገር ብቻ ያቋረጣቸው እና እንደዚህ አይነት ትርክትና ፍቄም ዝም ማለቱም በጣም ይገርመኛል ለምን እንደዚህ እንደሆነምና እንደዚሁም እሱም ቤትማ የወጣ ዘፈን አለኝ ብዙ ዘፈኖች አሉ በ90ዎቹ ላይ የራሴ ስራዎች በሆነች ሴት ዘፋኝ ላይ ወጣል ዛው ፍቄ ቤትና እንደውም መናገር አይገባኝም ነበር ግን እንደው ከሆነ ላይ ቀር እንደው ዛሬ ሲደገም እንደው እስኪ ልበለው ብዬ የተናገርኩትና እንደዚህ የኔ ስራዎች ድሮ የሰራኋቸው ስራዎች ተቀምጠው ኖረው 90ዎቹ ላይ የሆነች ዘፋኝ ላይ አምባሰል ሙዚቃ ቤት እንትን ወጥቷል። ያም ነገርም አለ ያም ትክክል አይደለም እና ያም ደግሞ ሰላምም በተባበርም ቢሆን ይሆናል ወይ ደግሞ ሌላም እሱ ጋር የተሰራውንም እንደዚህ እሱ እንደማይል እርግጠኛ ነኝ ግን ለምን ዝም አለ ነው ማለት ማስተባበል ነበረበት። ለምን ሲጀምር እኔ ሐሳብ የሚባል ነገር መቀበልበት ጊዜም የለኝም። እሱንም በቃ የሆነ ነገር ቢያደርግ ምናምን ስቀን ነው ፍቄን ማለት አረ ተው እንዴ ነው የምለው በቃ ተው ስቆ ነው የሚሄደው ምናምን እንጂ እንደዚህ ጭውል ይሄን ሐሳብ ወሰድ ሊለኝ ማችም ሲጀምር በየትኛው ጊዜ እኔ የትኛውን ሐሳብ እንደምሰራ አቋላቆም ስራ ስሰራ ተቦር ነው ባውቆ ኖሮማ በቃ ኢትዮጵያን እኔ የፍቅር ዘፈን አድርገኝ ጻፍ የጀመርኩት ስለ ፍቅር ጻፍ ብዬ የፍቅር እንትን ስለ ነው ኢትዮጵያ የሚለው ነገር ድንገት የመጣው ሰላም መራውስ የመጣው ወቅቱ በራሱ በቃ እንጂ እኔ እንዲ ላርግ ብዬ የጻፍኳቸው ነገሮች የተወሰኑ ናቸው የተሳኩልኝ የተወሰኑ እንጂ ብለው ቢሚላል እና ገንጽ ብሎ የምትቀበለው ነውና እንደው ታዴ እንደውም በቀደም እንደው ይደውልልኝ እባክህ ንገረው ብየዋለሁና ሙያተኛኛ ሙያተኞች ነን እርስ በርሳችን ነው እንትን ብለውና ባይዘው እዚህ ጋር እንደውም እንትን ትንሽ
ሳልናገር ማላልፈው ነገር ምን አለ መሰለህ ሙዚቃ ቤቶች እና አሳታሚዎችን እንወዳቸዋለን አብረን የኖርነው በጥሩ ስሜት ነው እንትን ያለው ግን አሁን ላይ ግን ብዙ ጋዜጠኞች እነሱን ማመስገን የነሱን ብዙ ታሪክ እንዳላቸው እነሱ እንደሰሩ እነሱ ብዙ እንትን እንዳደረጉ ነው የሚያቀርቧቸው ጋዜጠኞች የዘመኑ ጋዜጠኞች ደግሞ ማወቅ የሚገባቸው ምንድነው ስራው ሲሰሩ የነበሩት ሙያተኞች ናቸው ለሙያተኞች ነው ቅድሚያ መስጠት የሚገባ እነሱ ገንዘብ ሲሰበስቡ የኖሩ ሰዎች ናቸው በሚሊዮን የሚቆጠር ገንዘብ እኛ 20,000 15,000 ወይ ምናምን 25,000 ነው ያን እየሰበሰቡ የኖሩ ሰዎች ነው በርግጥ በእኛ ዘመን እነሱ ገንዘብ ያወጣሉ ሶደሬ ሄዱ ይላሉ አዋሳ ሄዱ ይላሉ የፈለግንበት ቦታ ሄዱ መኪናቸውን ይሰጡናል ምንድነው ግን ኢን ሚሊየንስ ነው የሚሰበስቡት እንደዛ ሆኖ አሁን በህጉ መሰረት ያንድ ዜማ ደራሲ መብት እስከ 5 ዓመት ድረስ ለተቦርነ ሰጠዋለሁ በ50 ብርም በ100 ብርም በ2000 በፈለኩት ወል 5 ዓመት በኋላ ግን ዜማዊ ማን ነው የሚሆነው ተመልሶ የኔ ነው የሚሆነው ያኔ በስተት ልክ እንደ ነዋይ ሙዚቃ ቤቶቹ ሸጫለሁ ብሎ ያስፈርሙታል እኔ ፈርም ያለቀ አንድም ቀን ለአንድ ሙዚቃ ቤት ሸጫለሁ አይደለም ፊርማ ስለሆነ ፊርማ አልፈረሙ ነው ማለት ፍራንክ ምናምን በምንድነው ይሄ በሚታሰብ ነው ብሎ ልክ እንደዚህ እንደ አገር ውስጥ ጉዳይና አገር ውስጥ በሚታሰብ ሂሳብ ይመጣበት የለም በሚታሰብ ከሊ ሙዚቃ ቤት ይሄን ያህል ብር ወስጃለሁ ቢየነው እንትን ብለው ያ ሂሳብ ተደርጎ ሂሳብ እንትን ግን አንዳንድም ገፋ አድርጎ ይሰጡናል እነሱ ችግር የለባቸውም እዚህ ለሚሰራ ሰው ስለሚፈልጉ ግን በአሁኑ ሰዓት ምንድነው እየተካሄደ ያለው ያ ሸጨለታለሁ የሚለው ፍርድ ቤት ነው የሚወስዱት በቀጥታ ፍርድ ቤት ሸጠ ያለ እንደዚህ ማና ስለዚህ አምባሰል ስለዚህ እንዲያለው ከኛ ጋር የኛን ዜማኛ ብዙ የለፋንበትን ያለበት እኔን አላጋጠመኝም ሌሎች ዜማ ደራሲያን ሌሎች እንትሮች ነው እንደዚህ ነው የሆነው ነው ልኩን ታንጎ ሙዚቃ ቤት እየደፋ ምናምን ነገር የሰራቸው ስራዎችን ስንት $20,000 ነው የተቀበሉት የራሱን ዘፈን ለማውጣት ለነጋዴው ከፈለው እና ይሄን ስታስብ ጭራሽ አሁን እነሱ ይሄን ነገር የሚፈልጉት ለምንድን ነው የሰላም ደራሲ ወይም ደግሞ እንዲነኝ ምናምን የሚሉት ምንድነው በእኛ ህይወት ገብቶ ድሮ የወሰዱት ገንዘብ ጋር እኛ አልተጠቀምንበትም እነሱ ግን እድሜ ልካቸውን እያሳተሙ እስካሁን ድረስ እየተጠቀሙበት ነው እኔ ግን አንዴ ወይ 150 ብር ተቀብያለሁ ወይ 1500 ተቀብያለሁ ፋይናሊ 3000 መስኝ ተቀበል አንድ ዜማ እና ማክሲመም በ10 ዜማ 30,000 ብር ብቀበል እነሱ ግን በወቅቱ ወደ ሚሊዮን በሚሊዮን የሚቆጠር ብር ነው አቀዋለሁ እኔም ገብቼበት ነበር ሰርቻለሁ እኔም ሚሊዮን አላገኘሁም እንጂ በጣም የሚገርም ብር ነው የሚታፈሰው ዛሞያ ላይ እና ያን ሁሉ አግኝተው በየአመቱ ያባዙ እኛ በአመቱ በቃ ምናምን ወዲያው የዛኑ ቀን ገንዘቡ ያለቀው ወይ ደግሞ የዛኑ ወር ነው ያለቀው እነሱ ግን ወር አይደለም አመታት አይደለም በቃ እድሜ ልካቸው እስካሁን ድረስ በእነሱ ስም አሁንም ያሳተሙ ይተቀሙበታል እንደዛም ሆኖ ደግሞ ምንድነው ጭራሽ መብቱን ደግሞ የኛ ነው ወደሚለው ነው የገቡትና ለዛ ሲሉ ነው ፕሮዲዩሰር ይባላልና ፕሮዲዩሰር ለመባልና አበበን እንደዚህ ብየዋለሁ ዜማውን የኔ ነው እከሉ የኔ ነው ምናምን ይያለ የገቡት ያ ደግሞ ጥሩ አይደለም ማለት ነው አብረን የሰራን ሰዎች ለደራሲዎቹ ለዘፋኞቹ ለመታዘን መቻል አለበት አንዴ ተጠቅመዋል እነሱ እኛ ደግሞ ልጆቻችን ወይ ደግሞ እኛ እስካለን ጊዜ ድረስ እኔ አሁን እስራኤል ሀገር መኖሬን አይደለም ከኔ በታች የሚኖሩ የኔ ወንድሞች አሉ እንደኔ የኔው አካሉ አይነቶቹ ሌሎቹ ስማቸውን ማልጠቅሳቸው ብዙዎቹ በጥሩ ህይወት እየኖሩ አይደለም ደልቷቸው አይደለም የሚኖሩት እነሱ እንደ ስራቸው እንደዛ ሁሉ የኔ አካሉ ዜማዎች ማአት ናቸው ሀብታም ነው በዜማ ግን ያ ሀብቱ ግን እጁ ላይ የለም አንዱ ሀብት የልምሽ ንግግር ነው የልምሽ አንድ ስለኔ የተናገረውና የኔው አካሉ ላይ የሚገኙ ድርሰቶቹ አንዳቸውም እጁ ላይ የሉም ገንዘቡ እጁ ላይ የለም ገንዘቡ ያለው አሳታሚዎች እጅ ላይ ነው ያለው ተወርነና እንደው ታደሰ ገለታ ብዙ ላስለፈለፍከኝ እንደው ለምን አሁን አንተ ሳታቅ ሰዎቹ ገፋፍቶ ነው እንዲ ነው በልብሎ እነሱ ደግሞ እንዲያሉበት ምክንያት እነሱ ምንድነው የኛን ዜማ የኛን እንት የራሳቸው ማድረግ ልክ እንደነው ማለት ነው የራሳቸው ማድረግ ይፈልጋሉና ያችን አድቫንቴጅ ተጠቅመው መልካቸው ልጅ በቃ አው የነው አይደል በዘፍ የሱ አይደለም ማለት ነው ሸጫለሁ ብሎ እንት ስላለ ያው እንደዛ ሆኗል ማለት ነውና በዛ ምክንያት ነው ብዙዎች እንትን የሚያርጉትና ለወደፊቱም ቢሆን አሳታሚዎች ምንድነው አይዲያ እንዴት ሆኖ ነው አይዲያ የሚሰጠው እንዴ ሮሃባ አንዳንዴ ስም ማልጠቀስልህ ሙዚቀኛ እንትማን ነው አሳታሚ እንደው ተው ይያልኩት ነው ተው ጥሩ አይደለም ጋሽ ከኔ ነው የምለው
ሲጃራውን እዚህ ላይ ይዞ በቃ ላይ ነው የሚያንተፋተው ሲጃራውን እንትን በቃ እንትን ያደረገ እጁን አወጣና ቅድም ያልካትና ነው ዳዊትን ነው ዘፋኙ ልጠቅሳት ነው ዘፋኙ ከተናገሩት ሙዚቃው ይታወቃል እዚህ ቅድም ያልካት እዚህ ልጅቷ ዘፈነችው እዛ ላይ አንተ የገባህባትን እንትን እንትን አላለችም ለምሳሌ እንደዛ ያለው እኔና እሱ ቁጭ ብለን ነገር እሱ አይገባውም በርግጥ እንደማይገባው እርግጠኛ ነኝ እና የሆነ ኢንትሮ በእንትን ሰራ በፍሉት በጣም በሚገርም ፍሉት በቃ ያረገ ሰራና አሁን ይደገም ግማሽ ወጥቶ ይደገም ተባለ ስለሆነ ዘፈኑ ይደገም ሲደገም ዳዊት ያችን ትራክተዋት ልክ እኔ ምናልኩኝ እዚህ ጋር ቁጭ ያለው እንደዚህ ከሱ ጋር ከሰውየው ጋር ቁጭ ያችን ትራክተዋት ምን አለ የሆነች ትራክ አለች ሙዚቃ እንትን ነው ዛ አይገባም ትራኳን ወይ እንደው ምን እንደው አሁን በቃ የሆነች ዋሽንግተን የምትመስል ነገር ነች በቃ ፍሉት የምትባል በሷ ነበረ በጣም እንትን ሲል የነበረው ግን አስቀረው ምናምን ነው ኦክታቭ ወጥቶ ቆንጆ ነው የተሰራው ወንድ መሰለ ድምጽ ላማቶ ዘፋኙ አሁን ስሙ እንዳልተራ ከዛ ለውጅና ወጣ ልክ እጅና ወጣና ምንድነው ምናምን ሲሉት ቅድም ያቺ የነበረችው አነኮ ዳዊት ያቺ አልሰራትም ያቺ ምናምን ተው ያልኩት ነው ተው አስተያየትክን አይቀበሉንም እንደገና ደግሞ ምን ማለት ናቸው አይ እንደዚህ ምናምን ሲያለው ነው ሲገርም ምናምን ደግሞ ናቸሪካ ምንድነው ምናምን ሲሉ ቅድም እንትን ያልካትን ዳዊት አልሰራትም ጆማኒ እዚጋ ሆኖ በደም ነገር እስኪ ምን አልክ ማለት አልሰራትም እንዴት ነበር ሲል የሆነች ምናምን የምትል እዛ እንደገና መተታሳየናለ ምናምን አይ እኔ በእጄ ያልችልም በቃ ቀለዱ ነው መጨረሻ ላይ ዳዊት በቃ ጥያቄን ተቀበለ ጨርሰናል ቁጭ ብላ በቃ ከዛው ላይ ግን የወጣው ቆንጆ ነበረ በዛች ምክንያት የወረደው ነው ወጣ ነው የወረደው መጀመሪያ በቃ ድምጽ በቃ የወንድ ድምጽ ሆኗል የሴቷ ዘፋኝ የተባለው ነው ያወጣው ነው መጨረሻ ላይ ማለት ለዛች ፍሉት ሲባል እና ይሄን ያክል ነው ምን በእንትን ላይ ብዙም ተቀባይነት ኖራቸው ምዛም አለ ምንም ጋር ደግሞ ምን እንደፍሮም እንትን የሚጠይቀኝ ማለት ሐሳብ ጭራሽ ይሄን ስራ በዚያ የሚባል ነገር ነው ማችም ኖሮ ማያቅም እንግዲህ ለልምሽ መሰክራሉ እና ረጋኛሉ ማንነው እንኳን እነሱ አሳታሚው አይደለም ዘፋኝ እንኳን በቃ ባፉ እንደዚህ ያናገረኝም እንደዚህ እንዲ ወሬ እንኳን እንደዚህ ላምጣ እንደዚህ ምናምን የሚባል ነገር የለም የልምሽን ታይቆ ልምሽ ይነግራል በቃ በጥቅሻ ብቻ ነው ሁሉ ነገር ከመጀመሪያውም ደግሞ ሊሰተኛችን ከመጀመሪያው እጂ እንዲዛርጌ ነው በኋላ ነው ሁሉም አይዲያ የሚመጣና እንደው ታደሰ ገለታ በጣም አመሰግናለሁ ይቅርታም ደግሞ ጠይቃለሁ በዚህ አጋጣሚ እኔ እንደው አንተማ ሞንክም ባቅኖሮ ሙያተኛ ላይ ሲሆን ትንሽ ለመናገር ይከብዳል አፍክንም እጅንም ይይዛል ሙያተኛም ሲስም ደግሞ የሷ ጻጻፍ ጥሩ ጻጻፍ ነው እንትንም አይደለም እንደ ሴትዩ አይነት ነው ድፍረት በቃ እንደው እንዲህ አርጎ ቢዘርግፉት ነው ያን መቼም ሳቸው ሙያተኛም ስላልሆኑ ደፍረት እናገራለን ግን ሙያተኛ ጋር ሲሆን ትንሽ ይከብዳል ቢሆንም ግን መናገርም ጥሩ ነው እኔ ብዙ ጊዜ ዳዳ አምለው ነገር አለኝ ብዙ ጊዜ ግን ዘንድሮ ግን ዝም ብዬ እየገፋው ነው የምናገረው ግን እኔና አንተ እንደሞ እንድንቀራረብ እኔ አንተ እንዳቀስ ላደረገኝ ታዴ ያው እግዚአብሔር ይስጥልኝ በጣም ይቅርታም ጠይቃለሁ በተረፈ ያው ብትደውልልኝ እኔ በደንብ አወራለሁ ይበለጠ በጣም ጥሩ አብዬ ያነሳቸው ነጥቦች እጅግ ወሳኝና አስፈላጊ ናቸው በተለይ የጥበብ ባለሙያዎችን በተመለከተ የለፉበት የደከሙበት የፈጠራ ውጤታቸው ያላግባብ ሲዘረፍ ፈጣሪ በሰጣቸው ሙያ ከማንም የተሻለ መኖር ሲችሉ የሌላ መጠቀሚያ ሆነው እስካሁን ድረስ በኢትዮጵያ ሙዚቃ ውስጥ እጅግ የምንወዳቸው የምናከብራቸው አብዛኛዎቹ ወደ ድጋፍና እርዳታ ሄደው ህይወታቸውም ሲያልፎነ በተለያየ መልኩ መከራ እየገፉ ያሉት በአግባቡ የልፋት ዋጋቸውን መከፈል ስላልቻሉ ጠንካራ የሙያ ማህበር ባለመኖሩ የባለሙያዎች ህብረትና አንድነት ባለመጠንከሩ ያትራፊና በተለይ ምልህ ጅግ የሰውላ በተጠሙ ጥቂት አሳታሚዎች ግፍ እየተፈጸመ ይገኛል ይሄ መቼም ቢሆን በቃ ሊባል የሚችል እና መሆንም ያለበት ሌላውም አካል ሊተባበር የሚገባ ነው ከዛ በላይ የጥበብ ባለቤቱ እጅግ የበዙ ሀብቶችና ንብረቶች ባለቤት ነው ይሄ ህግና ስርዓት ቢኖር ኖሮ በጥበብ ስራዎቹ ብቻ ተጠቃሚ የመሆን እድሉ ሰፊ ነው ስለዚህ እዚህ ላይ በቀይ ነው ማሰምርበት እኔም ከሚቆጩት ከሚቆረቆሩት መካከል ስለሆነ በአግባቡ ነው ጥያቄውንም አስተያየቱንም ያነሳውን ሙሉ ለሙሉ ነው መጋራው አብዬ
ለማለት ነው። ቴንክ ዩ ስለተረዳኝ በጣም ደስ ብሎኛል። አበንዴ በጣም ከታዴ እንግዲህ በቀጥታ ደግሞ ቢኒያም ወደ ተባሉ የአዲስ አበባ ይሄን ዝግጅት የተከታተሉ አንድ አድማጫችን ወደ አስቀመጡት መልእክትና ሐሳብ ነው የምናልፈው። ሰላም ተሞርና እንዴት ነህ? ሁሉ ሰላም ነው? እግዚአብሔር ይመስገን። እኔ ቢኒያም እባላለሁ ከአዲስ አበባ ነው። ትናንትና በአጋጣሚ በሰዓት ኢንተርኔት እያየሁ ዩቲዩብ ላይ ያንተና ያበበን ኢንተርቪው መጥቶልኝ አየሁትና እዛ ሳይ 8 ክፍሎች አሉት። ከትናንት ማታ ጀምሬ ዛሬ 3 ክፍሎች ድረስ አየሁኝ። በጣም የሚገርም ነው። አቤን በዚህ ልክ ያዋዛ በደንብ ርዕስና መንገድ እየከፈትክ ስላስወራሃልን በጣም ነው የምናመሰግነው። እኔ አቤን ኦልሞስት ከ6 ዓመት ጀምሮ ነው ስሰማው የነበረውና አመስግንልን። እና ደግሞ የቴዲ ታደሰ 1981 የወጣው ከትዊስተር የሰራው ላይ ያቺ ቅድም በመላበሰብ ነው በብዛት ሰው የሚያውቀው፣ ግን ምን አገኘሽ ወዲያ መሰለኝ ትክክለኛ ስሙ የትራኩ መጠሪያና እሱ የኔ ታሪክ ነው። አስቡ የኔ ታሪክ ጽፎልኛል እና አቤን አመስግንልኝ። አሁንም ያመለጡን አመልጠውናል። ከዚህ በኋላ ያሉትን በህይወት ያሉትን እንደዚህ እየፈለግ ታሪካቸውን እንድታወጣለን። በተለይ ደግሞ እኔ የሮሃ ባንድ የነበራቸውን የሮሃ ባንድ የአቤና የይልማ ጥምረት የፈጠረው ተአምር በደንብ እንኳን እኛ ሙዚቀኞቹም የገባቸው አይመስለኝም እና ገና አላወቅናቸውም። በደንብ የሆነ በደንብ መታወቅ ያለበት ብዬ አስባለሁኝና እዛ ላይም እስቲ በደንብ ወደፊት ብሰራ እላለሁ። በርታ። በጣም እናመሰግናለን። ቢኒያም በጣም እናመሰግናለን ለአስተያየቱም ለአድናቆቱም። እንግዲህ አቤ ሳታውቀው የቢኒያምን ህይወት ነው ሙዚቃ ያረከው። የኔን ህይወት ነው የሰራልኝ ከ6 ዓመት ጀምሮ ወደው ነበር ብሏል። በነገራችን ላይ አያይዘህ ልታነሳ የምትችለው ነገር ያለ ይመስለኛል። የኔ ጥርጣሬ እንዳግምት ያኔ በነበሩን ጊዜያቶች የጊዜ ጥረት ስለነበረብን በአግባቡ ካልተነሱት መካከል ይመስለኛል ጀምረው ነበር። አዎ በመላው እናንተ ያው ስንገናኝ አንዱን ጀምረን አሁን ቅድም አንዱን ልጅ አንዱን ሰሌን ጥየቁ ወደ ቴዲ ገባውኩ ስለዚህ ወደ ቴፕ ማሰማት እንደዚህ ይያል ስለ በመላበሰብ ጀምረ ነው በመላበሰብ ብለን ትተነው ሄድንና በቃ ዛሬ ግን በአጋጣሚ አድማጭ ስለመጣ ፈጥሮ እንደገና ተመለሰና ከስራው ጀመርና ወደ ቢኒያም መልስ እንሄዳለን። ከስራውን ጀምር አይቻልም? ከስራው ጀምር ጥሩ ነው የሱ አስተያየትና ፍቅሩን ነው የገለጸው። ማለት ይሄ ስራ ከህይወቴ ጋር ይያዛል። በአጋጣሚ አበበ የኔን ህይወት ነው የሰራልኝ ስላለ የስራው ታሪክ ምን ይመስልላል የሚለው ነው። ሳያውቀው የኔ ታሪክ ነው አለኩ። ኦኬ እንግዲህ የሱን ታሪኩን እንግዲህ እንትን ለማለት ይሄ እንደውም ድርሻው ትልቁን ያንበሳው ድርሻ ይመስለው ይልምሽ ነው። ምን ያደለሁም በአይን እኔን ስለሚያ ወይ በእኔ አይን እንግዲህ ይልምሽን ስለሚያ ይሆናል እና ያው መንታ ናችሁ የሙያ መንታንና ይልምሽ ነኝ ይልምሽ ነኝ ግን ይሄን ክሬዲት ሙሉ ለሙሉ ሲገርመኝ የሚኖር ግጥም ነው። በቃ እኔ ይሄን ግጥም የዘፈን ግጥም በቃ ምን ያህልና እንኳን ቆየ እንኳን ድሮ አልተሰራ ያው መጣበታለሁ ታሪኩንና እስክል ድረስ ነው በቃ ይልምሽ እንዴት አርጎ እንደገለጻት እንዴት እንደሚወዳት እንዴት እሷ ደግሞ ቃል ጨበጣል ያዝብላ እንዴት እንዳስቸገረችው እና ግን ይወደዳትም ደግሞ እንደገናም ደግሞ ሂጂ ይላታል። በቃ ያነሳዋል ይጥለዋል። በቃ ይሄ ኃይለኛ ፍቅር ያለበት ሰው በቃ አሁን እንዴት ወስናል በቃ እኔ እንኳን ፈልጋት ምናም ብለትልና በቃ ማታ ሲሆን እስክትደውላ ባካችሁን ያካሂዱና ምናም ትላል። ደግሞ ጧት ደግሞ እንዲ በቃ በፍቅር የናወዘ ሰው ሊገልጸው የሚችለውን አይነት እንትን መዳከር ነው ይልምሽ በመላበሰብ ላይ ልጅቷን ያስቀመጣትና
የኔ ታሪክ ነው አለና እንትኑን የሚወስደው ይልምሽ ነው የጻፈው እኔ እዛ ላይ እንደው አይዲያ እንኳን የለኝም አንዲት ቃል እንኳን የለኝም ዜማውን እንደው ሌላ ግጥም አለው መሰለኝ እንትን ያለበትና ለማንኛውም ቢኒያም እኔም እንዳንተው የዚህን ግጥም ዘፈን ሰማ ደው ታሪክ እንኳን ባላሳልፍበትና ባልልበት ልክ እንዳሳለፈ ሰው ውስጥ ተመስጬ ውስጥ ገብቼ ነው የምሰማው ግጥሞቹ በጣም የሚገርሙ ናቸው በቃ በዚህ ልጅቷን የሚስልበት መንገድ የሚያነሳ የሚጥልበት መንገድ እና መጨረሻ ላይ ጨርቅ ማልጥልልሽ ይላታል በቃ አንደኛ ሰውነትሽን እንጂ የምልሽ ከእንግዲህ ስላንቺ ጨርቅ ማልጥልልሽና ያው ዞሮ አላብድልሽም ነው ሌላው ደግሞ ሁሌም ልብስ እንደምገዛልሽ አሁን ደግሞ ልብስ ማልገዛልሽ የሚል ሁለት እንትን ሁሉ እንዳለው ነው ውስጥ ጋር ደግሞ የበለጠ ብዙ አለ ልንነጋገር ካለ ብዙ ልንነጋገር እንችላለን ግን እንደው ይሄን ዘፈን ቢኒያም ማመሰግነ ታሪክ ያለው ዘፈን ነው በመላ በሰበብ ሲጀምር ብዙዎቹ የኔ ነው የሚሉት ግን የኔ አይደለም የአገር ፍቅር ቲያትር ዘፈን ነው ሴቶች ምን ይመስሉኛል የሰማሁት ይመስለኛል እኔ ግን ከአንድ ድሮ ትምህርት ቤት የሶስተኛ ክፍል እያለው ጋሽ ወሰን ይብላቸው ያውራጃው አሳዳሪ ሆኖ ምናምን ብቻ ያውራጃው ምናምን ገዢ ምናምን ነገር ናቸው ብቻ ሳቸው ቤት ይሄን ምሳቅ አይዘን ሄደን ሳቸው ቤት ነበር መንበላው ግራዝማች ወሰኔ ነው ዋቸው ስማቸው ግን ጋሽ ወሰኔ ነው ምንላቸውና የባህዳሮችን ታሪክ ያውቃሉ እና እዛ ላይ ሳቸው እጃቸው ወደ ኋላ አድርገው በፉጨት ማይነር ነው ማይነር አንቺ ሆዬ ከእንደዚህና በዚህ አይነት ነበር ሲዘፈን የነበረውና ሰው ሲያንጎራጉር ሰማ ነበር ከዛ በኋላ ግን እነሱ ከአገር ፍቅር ሴቶች አንድ ላይ ሆነው የሰሩት ይመስለኛል ታራራራራ እንደዚህ ለብቻ የሚተዘፈን ይመስለኛል ለማንኛውም ግን መሰለ ከአገር ፍቅር ውጭ ነፍሳቸውን ይማር አባባ ተስፋዬም ሰርተውታል አገር ፍቅሮችም ሰርተውታል የተለያዩ ዛገር ፍቅሮችም አገር ፍቅር ውስጥም ሌሎች ድምጻያን ተጫውተውታል ነበር ተወዳጅ ዜማ ነው በነገራችን ላይ ያስናቀችም ሰርተዋለች አዎ መስኔ ሰርተዋለች አዎ ሰርተዋለች አስኔ በጣም እግዚአብሔር ተቦኑ ያው እንግዲህ እንዲህ ስደግፈ ነው ደስ የሚል በቃ ደግፍ ታርገኝ እኔ እንግዲህ አይዲያው ሐሳቡን ይመጣልኛልና ዘመድየን እንደነሽ ዘመድየን እንደነሽ ዘመድየን እንደነሽ ናናሽ ናናንደምነሽ ናናሽ ናናንደምነሽ ናናንደምነሽ በልተነሳ ልቤ አስብ ተመራመር በልተነሳ ልቤ አስብ ተመራመር አላዋጣምና የዘመኑ ነገር ርቀው ካልሄዱ ካሉበት ከተማ ካልተነፋፈቁ ካባባና ማማ መሰላቸት ሆኗል እጭ ወዲያ መባባል ጊዜ ከጊዜ ጋር ብዙ ግጭት ፈጥሯል እና ይህን ዘፈን ነው ሙልቀን ባስተማረኝ መንገድ ማይነሩን ሜጀር ማድረግ እንደዚህ በቃ
ማይነሩን የነበረው እንግዲህ እንዳልከው አንተ ምንድነው ጾታውን የቀየር እንደምትለው ልክ ትልቅነቱን ወደ ትንሽ መቀየር ወይ ደግሞ ማንነቱን ቀየር ወደ ሌላ ነገር ማዞር ማለት ነውና ያ ማይነር ነው ሜጀር አደረኩትና ኖርማሊ ከዘፈኑ እንትን እንዳለ ስሜቱ እንዳለ ሆኖ ግን በጣም የሚጥም አይነት ሆኖ ሌላው ነው የተሰራው ወደ ሜጀር ሲገባ እኔም ስሰማው በጣም ቆንጆ ነውና እስኪ ይሄን ዘፈን ብዬ መጀመሪያ ለማን ነው ያሰማሁት ይሄን ዘፈን አብረን እንስራው ጥሩ ዘፈን ነው ብዬ ለቴዲ ነው አምባሰል ሙዚቃ ቤት ሳዱን ላይ ሚለው ካሴት ላይ አምናና ካቸም ያወጡበት ካሴት ላይ ማለት ነው እዛ ላይ ነው አስጠናሁት ከዛ ማይነሩን እንጨምርበት ተባለ ማለት ግን ማይነሩን ወደ ማይነር ሳይሆን ለምሳሌ ዳረረረረ ሳይሆን ዳረረረረ ብዙ አይርቅም ካሁን አዘፋፈኑ ብዙ አራቀም ቴዲን ብዛለና ተረረረረ በሮሃ ባንድ ነው የተቀረጸው ተቀርጿል ባይዘው ከዛ ተረረረረ ተረረረረ አረግንደመነሽ ነረግንደመነሽ ከሜጀር ወደ ማይነር ራዎች ደስ ያላችሁ ነው የሰሩት በቃ አቤ አይ በቃ ከሜጀር ወጥተና ምዛው ላይ ወደ ማይነር በቃ እንዴ ጂው ሁሉ እንደሚሄድ ነገር እንደዛ አድርገው ሊሰሩት በቃ ልክ እንደዚህ እንደፈሳሽ ነው በቃ ልክ እሱ እንግዲህ ሂስላንቺ ጨርቅ ማልተልል እንደምናለሽ እንደዚህ ነው ስገቡት የሚገርም እና በቃ ደስ የሚል እንትን ነበር ተቀርጾ ማስተር ሲወጣ ፍቄ አስቀረው 10 ዘፈን ነበረ 10ኛው ዘፈን እሱ ነው ቀረ በስንት ዘፈን ወጣ በ9 ዘፈን ቼክ አድርገው ልክ ነህ 9 ነው ቀረ እኔ አዘንኩኝ ዘፈኑን ወደዋለሁ ከዛ ፍቄ ለምንድን ነው እንትን ያ ዘፈን ቀርቷል ስለው አዎ አንደኛ ስለሆነ ሁለተኛ ደግሞ ቦታ ጠበበኝ ምናምንና በ9 አሸጋሽግ ያወጣው እና ነጋዴዎች ደግሞ ስለ ዘፈን አይወዱም የትም ቦታ ከኤሌክትራ ውጪ ኤሌክትራ በጣም አምባሰል ማነው ተሼ በጣም ስሎ ዘፈን ይወዳል እንደው ሙሉ ዘፋኝ ስሎ ቢሆንለት ደስታውን አይችልም ናይት ክለቦችም አይወዱም ሌሎችም በቃ በቃ ሌሎች በሙሉ አረ ስሎ በቃ አንዳንድ ነው ቆሚሉ የናይት ክለብ ባለቤቶችም አይወዱም ሰውን አስተኛችሁት ይሉ ነበር ልክ ነህና አሳታሚዎች በቃ እንደው እውነቱን ነው የምናገረው እንደው በቃ አረ ስሎ ግና ሁለት ስሎ ሲሆን ወደ በቃ አረ ስሎ ግና ባይሆን በቃ ትንሽ እንደው ፈጠን ምናምንና ስሎ ብቻ ይሆን ይሄ ባስ ምናምን ነገር እንደነገዳም እንደገባ ለሰው በሰውነት ዋይት ምናምን ነገር እንዴ እዚህም ላይ ቆቆቶ ነበር እኮ በጣም የሚገርም ነገር ነው እንደውም ላንሳለሁ እዚህ ላይ አይና የብሉ አይ ተፈረደብኝ ረመረመዲን ላስተናግድ ወዶ መራመዴ ደልቶታ ያኮዴ እኔ ሲያስጨቃኝ ጠላች ሞደዴ ይህ ዘፈን ሶስተኛ ስሎ ነው በትውል መልካም ውለታ አለ መልካም ውለታ ስለሰው በቸገናታ ከኔ ማናለደጅ ከሰው የቀርቦ ወዳጅ ካጓጓዘኝ ጎዳና መንገዱ ይፍረስ ቤቴ የግራርና ትግሩ ይጓዛል ሰው ደስ ይሄዱ ይሄኛው ደግሞ እንዴት ላስተናግደው ወዶ መራመዲን ላስተናግደው ወዶ መራመዲን ደልቶታ ያኮዴ እኔ ሲያስጨቃኝ ጠላች ሞደዴ
ፍቄም እንዲያደርገው ስሎው በዛ ብሎ ይሄ ሶስተኛውን ዘፈን አወጣው ሶስተኛው ስሎው ከዛ በ9 ዘፈን እንደተለመደው ነው ያደረገው ከዛ ወጡ ብዙ ሰዎች አዘንኛ በጣም ከዛ ለምንድነው ፍቄ እንዲያደርገው ምናምን ነገር ምናምን ስለ አይ መውጣት አለበት መጀመሪያ ምንድን ያደርገው ቆርጦ ያደረገው ቆርጦ 10 ዘፈን አደረገው መጀመሪያ ሲያወጣው ከዛ ቆርጦ 10 ዘፈን ካወጣ በኋላ መጨረሻ ላይ ትንሽ I don't know በቃ እንደው እንድድሩ በቃ ድራፍት ፕሮሰስ አልሄድበት ነው መሰለኝ ይሄን ዘፈን ቆርጦ አወጣውና ሌላው ሙሉ አድርገና አፈጠነና ትክክለኛና አዲስ ቅጂ ብሎ እንትን ሲሉ ሰው እንደ አዲስ እየመጣ ያን ዘፈን እግዚአብሔር ገላገለኝ ነው ብሎ ረጅም ጊዜ እንትን ሲል ከዛ ሰው እየሰማኛም ረበናት ያን ዘፈን ስንል መልሶ ያን ዘፈን አመጣና አስገባውና እንዲህ አይነት ነገር አለ ዋው ወደ በመላ በሰበብ ነው እዚህ ስራ ላይ ትንሽ አቤ ማይሆን ነገር ነካና በጣም ወደውና በጣም የሚገርመኝ ስራ ነበር ምክንያቱም ያንተም ዜማ የሚገርም ነው የኤፍሬም አዘፋፈንም ምንም ጥያቄ የለው የልምሽ ግጥሞችም እዚህ ስራ ላይ በጣም ነው የሚገርሙት በእንቅፋት በብርዱ እየተማሃኘ የኔማ ህመሜ ሰው ሆኖ ተገኘ ይላልና በጉንፋን በብርዱ ላይ እየተማሃኘ በእንቅፋት በሾሁ ላይ እየተማሃኘ የኔማ ህመሜ ሰው ሆኖ ተገኘ ነብራጋ ድሜ በቆላ በደጋ ጀግንነት ዝናዬ አገሬ ያወካ አመት ልቤ ፍቅር ያሰጋ ትምሽብኝ ፀሐይ የማይቀርሰው ቀርሶ ይታደራሉ ያው ጉዳዬ ሳይሞላ ላይ ናፍቄ ሳላይ አትምሽብኝ ቀኑ ላይ አትጥፊ ፀሐይ የማይቀርሰው ቀርቶና በጣም የሚገርሙ ስንኞች አሉት ነውና ሌላ የሚገርመኝ የልምሽ እዚህ ላይ ያለው ግጥም አይደግምም ወጥ ግጥም ሆኖ አይደግምምና ራሱን የቻለ ካሴት ነው ይሄ ዘፈንና ለኔ ማለት በርካቶችም ይወዱታልና እንደው ነካክተው ዝም ብለን እንዳናልፈው ብዬ ነው አሁንም እኔ እንደውም ሪንግቶን እሱ ነው የኔ 7 ዓመት አልፎ ከ2000 ገና ትንሿ እንትን ያለች መጥሪያ ትንሿ እንትን አልነበረችም የስክሪኑ ተች ሳይመጣ ከዛ ጊዜ ጀምሮ ዘፈን ማውረድ እንችል ነበር ያኔ ምንድነው አዲስ ምርትስ የሚል እንትን ነበር ዩቲዩብ ሳይሆን እንደ ዩቲዩብ አዲስ ዘፈን የሚል ታስታውስ ከሆነ እዛ ላይ ናውር ይሄን ዘፈን አውርጄው ነበርና ሪንግቶን አድርጌው ነበር አሁንም ያው የኔ ሪንግቶን እሱ ነው ልክ ነህ ምናምን ብሎ ጆቫኒ የሚጀምረውና ሙዚቃ ልካንተ ያልከው ማለት እኮ ነው ተመካክረው ነው ወይ ጀመሩት ጆቫኒ እንትና እንዳልከው ማለት ነው ዶመራመዴ ደንቶታ ያኮዴ እኔስ ያስጨካኝ ተናውት ሞደዴ እና አንዱን ይዘን ወደ አንዱ ሄድንና ወደ በመላበሰብ ልመለስና ከዛ እንደዚህ ተረረደ ምናምን አለና መጨረሻ ላይ ፍቄ አወጣው ይዘፈን ቀረ ለምን ቀረ ስለው እንደዚህ ይሆናል ከዛ ተሾም አሰግድ ጋር የሆነ ካሴት እየሰራን ይያለ ተሸን ደሞ አስጠናውት ተሸም ጋር እንደዚሁ እና ባይዘው ወይ
የቴዲ ያ የቀረውን ግጥሙን የሰራው ያዩ ነው ያይላል አምረው ምን ግጥም አለ ነበርበት መሰለህ አንበሳን ያጀላል የምለው ጉልበቴ ነብር ምን ትሲላል የምለው ጉልበቴ ባንቺ ደከምኩና ዋልኩልሽ ቤቴ ምናምን የሚል ጉል ግጥም ነበርውና ያዩ ግጥሞች ናቸው በሙሉ እንዳሉና ቀረ ከዛ ከተሽማ ስግር ጋር ደግሞ ጀመርኩት እንደገና ከተሸጋ ጀመርኩትና በቃ ይያል ተሸ በጣም ወደደው በቃ እዛው ደግሞ አንበሰል ሙዚቃ ቤት ነው ከዛ ተሰራ ቀረጻ ላይ ምናምን አሁንም ቀረ ለሁለተኛ ጊዜ ቴዲ ላይ ቀረ ተሽማ ስግር ላይ ቀረ ሶስተኛ ጊዜ ቴዲ ታደሰ እንደገና ሻሚ ሙዚቃ ቤት ሲያወጣ እንደገና እናጥማልኩት የዘፈን መቅረት የለበትም እና ማይኖር ማን ያለውን እንተውና እንትን እናልታባልና ጀመር አጠና ነው ይልምሻው ግጥሙን አስቦ በመላ በሰበብ ብሎ አስጀምረው ግጥሙን በጣም አሪፍ በሆነ መንገድ ተሰራ ቴዲ ታደሰ እንግዲህ በመላ በሰበብ ሶስተኛ ቴዲን መጀመሪያ ያለፈው ከዛ ተሽማ ስግር አለፈ ከዛ ተመልሶ ወደ ቴዲ መጣ እና ቴዲ በሮሃባን ነው የመጀመሪያውን የቀረጸው በመላ በሰበብ አልነበረም ግጥሙ ሌላ ነበር ግጥሙ ዘፈኑ ግን ራሱ ይሄ ነውና መጨረሻ ላይ ግን የሆነ ዌቭ ሰርቶ ነው በቃ እንደዚህ ተረሪደ ነነነነሪለ ተረደደደ እንደዚህ ነው እንትን ያምራል እዚያም ግን መጨረሻ ላይ ግን ይሄን ማይነር ነው የሚባለው ነገር አስቀረንና ግን በመናስብ በዘደማይንተሽ እንዲያል ቆንጆ አደሰራ ነውና ዘፈኑ ተንገላቷል ትንሽ ወዲያ ብሎ ግን ወጀቡ አመቶ መልሶ ራሱ ባለቤቱ ጋር ቴዲ ጋር ነው የሚሰደውና ቴዲ በጣም ተወደደበት በጣም ብዙ እንትና በተለይ ሴቶች ወጣቶች በዛ ዘመን እንግዲህ ከ30 አመት በፊት ይመስለኛል ካሴት ይወጣው ልክ ነው 1981 እንደ ኢትዮጵያ በዛ የነበሩ ወጣቶች ሴቶች በጣም ወጥቶ ነበር በየቦታው ቴፕ ላይ በቃ እንትን ምትለው በየክለቡ በየምናምኑ ስትሄድ እነዚህ እንትን ቦታ ላይ ስትሄድ በቃ ምናምን ካሴት ያወጡ እየሰጡ ሁሉ ነው የሚያዘፍኑት ፒኮክ ምናምን ነገር ዘፈን እንግሊዘኛ ምናምን ይበዛል የቴዲ ዘፈን ግን በጣም አብዛኛው ከይሰማል የቴዲና የዳዊት ዘፈን ብዙ ጊዜ ፒኮክ ቦሌሚኒ ምናምን ስትሄድ ይዘፈናል ይሰማልና ቢኒያም አይደለ ቢኒያም እንግዲህ ያው መልስም ሰጥቻለሁ እንደገና ሌላ ትልቅ ታሪክ በቃ ጀምር የተሆነውን ታሪክ እንድቋጨው አድርገኛል በጣም የሚገርም ነው አቤ መልክ የተገፋ ዘፈን ነው ግን ውጤታማነቱ ደግሞ በዘመን የማይገደብ ሆኖ ገና ተሸጋግሮ ይቀጥላል እስካሁንም የመጣበት መንገድ የሚገርም ነው የሚገርም አቤ ካንተ ጋር ያወራው ስለሆነ ነው በጭራሽ እኔ እንደዚህ አይነት ሐሳቦች ኖሮኛ ያቁም ግን አንዳንድ የሚፈትኑ ይዘፈኖች አሉ ቴዲ ታደሰን የሚያክል ድንቅ ባለሙያ ምናልባት አይበልና ደግሞ ሊሰራቸው አይችልም በዚህ ለዛና እኔ በመረዳበት አሁን ይሄን ያህል ተንገላቶ በሰራበት ስሜት ብዬ ከምገምታቸው ስራዎች አንዱ በእያንዳንዱ ድምጻያኖች ውስጥ እንደዚህ ምገምታቸው ስራዎች አሉ ተደግሞ ላይ ሰሩ ይችላሉ ብዬ ማለት የዜማው የግጥሙ የቴዲ አዘፋፈን የቅንብሩ ውህደት ሁሌም እንዳዲስ ጓጉቼ እንድሰማቸው ከሚያረጉ ስራዎች ነው እንዳልከው የይልምሽ አቅም በየስራዎቹ ሁሌ እንዳስደመሙና እንዳስገረሙ ናቸው እዚህም ስራ ላይ ስለዚህ ስራ ያወራን ስለሆነ አንቺ ሰው ለመንገድ ተሽከረከር ያለሽ ተየትም አትጄትም ትቀር ያለሽ እና በዚህ ጊዜ ተወዳጅነቱ ይቀንሳል ብዬ ዘመንም አልገድብለት ተወዳጅ ስራ ነው ቢኒያም አንተን ሰበብ ተደርጎ ዝርዝር ታሪክ እሱም እኮ የተንገላታ ዘፈን እኮ ነው በጣም የተገፋ ይሄው የድቤ ልክ ስራው ነው ቀጠለ የሚገርም አቤ እሱ ብቻ ሳይሆን የሙዚቃው ኢንትሮ ለብዙ ባግባቡ ሙዚቃ ለማይችሉ ባለሙያዎች በተለይ ምሽት ክለብ ኪቦርዲስቶች ብቃቱ ለሌላቸው እንዴት ፈተና እንደነበር የተወሰኑትን እኔ ያስታውሳለሁ አንዱ ልጅ እንዲያው አንተ ስለሚገባ የኪቦርዱ ኪ ያለቀበት ብሎ እንዴት ይበል ጨረሳቸው እና ኢንትሮ እንኳን እንዴት ፈታኝ እንደነበር አቅም ማለት ችሎታ ባለሙያዎች እንኳን የቴዲ አዘፋፈን
እንኳን ይዳግጥ ተወዳጅነት ለለ ነውና ከመገፋቱ እኩል ብዙ ታሪክ ያለው ስራ ነውና ቢኒያምን በጣም እዚህ ጋር ምንም ላመሰግን ፈልገው አሬንጀሩ አይ ቲንክ ግርማ ወይ ደግሞ ሽሜ ይመስሉኛል እና እንደ ስሎው ላይ ብዙ ጊዜ እንዲህ አይነት እንደ ትዊስትም አይነት ነው እንትን የሚያደርገው ገብቷል እንዲህ አይነት ነገር ለኛም እኔ አንዳንዴ እንደዚህ የምሰራቸው ነገሮች አሉ ቫዝ ላይ አሁን እንደ ቡጊ እንደ ትዊስት የሚመስለው ግን መጨረሻ ላይ ገዘሉ ብሎ ቫልስ ነው የሚሆነው እና እዚህ ላይ በጣም የሚገርም አይነት አካያር ነውና ብዙዎቹ አንዳንድ እንትኖች ለምንድነው እንደዚህ ምናምን ብለው የሚጠይቁኝም አሉ ለምንድነው ቸክ ብሎ እንደ ቫልስ ለምን ዘፈኑ ቫልስ ለምን ቫልስ አልሆነም ይሄም ራሱ እኮ ቫልስ ነው ካጠቃቀሙ ነውና አንዳንድ የሰለጠኑ ሙዚቀኞችና ሙያው የገባቸው ሙዚቀኞች ይተቀሙበታል ማንኛውም ጥሩ ስራ ነው በጣም አንተ እንዳልከው ነው ወደሚቀጥለው እንሂድ ሰላም ሪዮትና ተቦርነ እንዴት ናችሁ ይሄ መልእክት ለተቦርነ ነው ከአበበ ጋር በመታረገው ጥያቄና መልስ በቀደም ትንሽ ማስታወሻ ጽፌ ነበር ከአይተውና የሆነች ነው ማለት ኦስካር ናይት ብየዋለሁ 17ኛው ዲስከሽናችሁ ኦስካር ናይት ነበር ይመስለውና በህይወት ያለፉትን በህይወት ያሉትን እዛን ሁሉ ሰዎች አንስታችሁ ስታመሰግኑ የእውነት very touchy ነበር ደስ የሚልም ነው በቃ አንድ ሰው መቼም ሪኮግኒሽን ሲያገኝ ትልቅ ደስታ አለውና ከምንም በላይ ይበልጣልና ትልቅ ነገር ነው ያደርጋችሁት አቤን በጣም በየቀኑ ነው ማደንቀው በዩቱ ላይ ሁሉ መውደዴ በጣም በዛ ነው ነገርልኝ አክሰስ ዋለ ታገኘዋለህ አይሰስትም በቃ ፍቅሩ ሲገልጽ የሆነት ነው ማለት አይሰስትምና በዚህ ትልቅ ስታና አለኝ አንድ ጓደኛዬ አዲስ አበባ ነው ያለውና እንዲያይ ይሄን ፕሮግራም ሊሰማ ጠቆሜው ከሁለት ቀን በፊት አውርቼው ነበርና ምን አለኝ አበበ እንደዚህ መሆኑን ባቅ ኩላሊት እኔ ነበር የምሰጠው አለኝ እንደዚህ አይነት ሰው መሆኑን ባቅ ኩላሊት እኔ ነበር የምሰጠው ብሎ መለሰልኝና እሱን የሚገርም ነገር ስለመለሰልኝ አንድ ጓደኛዬ ያለውን አድናቆት አበበ የተናገረውን ልንገር ብዬ ነው ንገረው ለአቤም አመስግንልን አድናቆታችንን ግለጽለት እሱ ልል ነው ታቦርነ አመሰግናለሁ አብዬ ቀጥል